ቶፕ አዲስ ሰላም እግዚአብሔር ይመስገን። እናት ልብዳት እግዚአብሔር ይመስገን ትላለህ። አንተም ሰው ሆነ እንዳታስወጡት ማንም እንዳያስወጣው። ሁለት ደቂቃ እኔ እወጣለሁ። ያንተን ጭቅጭቅ አልሰማም። ሁለት ደቂቃ አለ፣ ቀጥል። ሁለት ደቂቃ አለ፣ ቀጥል። እሺ ሁለት ደቂቃ ቀጥል። ልብዳት አንተ ተሐድሶ ሹጣም ነህ እንዴ? ቻው ጨገራም ናችሁ። እንደዚህ የሰውን እምነት በሳንቲም እየቀየራችሁ አታስወጣኝ። ትሰማታለህ? ይሄንን እውነት ሁለት ደቂቃ አለ ብራዘር። 26 ነው 28 ስትሆን ትወጣለህ። እሺ ተሐድሶ ነህ ግን አንተ ይመስለኛል እንደዚሁ ሳስበው የሰውን እምነት የምትበጠብጡ ማለት ነው። የኢሮፒያንን እምነት የምታሰርጹ ኢትዮጵያ ውስጥ ስፔሻሊ አንተ ቡሽቲ ነህ። እናት ትበዳና ቲፒካሊ ቡሽቲ ዩአር ቡሽቲ። ይሄን ፕሮፋይልን ቀይረው። ኦርቶዶክስ አይደለህም አንተ እናቱ ትልብዳት ተሐድሶች ተበዱ። እዚህ ጋር ዮሐንስ 19 ልጅ ምናምን ዝም ብላችሁ የምትቀባጥሩ እናታችሁ ልብዳት። ጭገራም ናችሁ። የኦርቶዶክስ መንፈስ ፍሬ እናታችሁ ልብዳት። እኔ ኦርቶዶክስ አይደለሁም ግን የኦርቶዶክስ ፋን ነኝ። ጴንጤም ይሄ ተሐድሶ ምናምን የምትባሉ ተጠራርጋችሁ ጥፉ። እናታችሁ ልብዳት። ጭገራ አንድ ደቂቃ አለ። ወንድሜ ተጠቀምበት እንዳልቀባ። ሌላ ይቀርም ካለ እሺ። እና እንደነገርኩ ነው ተሐድሶ ማለት ሌባ ማለት ነው። አንድ ጴንጤ ማለት ሌባ ማለት ነው። ሌቦች ናችሁ። 1.2K ሰዎች አሉ ሌቦች ናችሁ እያልኳችሁ ነው። ይሄን ማወቅ አለባችሁ። ጴንጤ ሌባ ነው፣ ተሐድሶም ሌባ ነው። ምንም አያዋጣችሁም። 2 ደቂቃ ሰጣችሁ አታሳድቡኝ። ክፉ ነገር በዚህ በጠዋት ቤተ እምነት ውስጥ በዘለለ አይደለም። በነገራችን ላይ ሩል የሚባል ነገር አለ። ሩል የሚባል ጭራሹ ነው የላችሁ። እና እንደዛ ነው የምልህ። 28 ደቂቃ አልቋል። ጌታ ኢየሱስ ይወድሃል፣ እኛም በጣም እንወድሃለን ወንድሜ። ተባረክልን። ይብዛልን። have a nice day thank you። እሺ ያው እንግዲህ ወገኖች እዚህ የምትመጡ ሰዎች ጆሮአችንን ምናምን ነገር ብላችሁ የምትሉ ካላችሁ መሸሽ ትችላላችሁ። 2 ደቂቃ እኛ ቤት እኔ ቤት እዚህ 2 ደቂቃ ሰጣለሁ ለስድብ ለሚሳደቡ 2 ደቂቃ አለቻቸው። በጠዋት ልጁን ስሙ ሳዳምጠው በጣም ኦልሞስት ሊያለቅስም ነበር የሚመስለውና እንወዳለን ወንድማችን። ጌታ ይቅረብ። በእውነት ነው የምልህ። አንተ ራስህን ሆነህ አይደለም አሁን ያልካቸውን ነገር ያልካቸው ይገባናል። ውስጥ ምን እንደሆነ የሚያቃጥል መንፈስ እንዳለ ይገባናል። በጣም ነው የምንወድህ እኛ። እዚህ አንተን ስለጠላንህም አይደለም ሌላ ነገርም ተፈልጎ አይደለም። ጌታ እንደዚህ አይነት መንፈስ ያለበት ሰው ላይ እንዲቀርብ ስለተፈለገ ነውና እንወዳለን። that's all we can say yeah thank you። እውነት ነው። እንደነዚህ አይነት ሰዎች እግዚአብሔር አምላክ እያዳናቸው እንዳለ 100% ስለማምን አሁን ወንድሜ ልክ እንደሚሰድበኝ የነበሩ የሚሰድቡኝ ወንድሞች እናቶች በባለፈው ሳምንት ውስጥ እንኳን መጥተው ይቅርታ ጠይቀዋል። እዚሁ ላይቭ ላይ ገብተው በአሜሪካ፣ በካናዳ፣ በአውሮፓ የሚኖሩ በጣም ምርዳቸው ወንድሞቼ ማለት ነውና ግን አሁን አወቁት። የምናገረውን ነገር በመረጃ መሆኑን አዩት። ዮኒ ማኛ እንኳን ራሱ ሲናገር እጅግ ነበር የምጣላህ አለኝ። ምክንያቱም ያለ መረጃ የምናገር መስሎት ማለት ነው። የምናገረው ነገር ሁሉ ኦርቶዶክስን አታክ ለማድረግ ይመስላቸዋል። ኖ አይደለም ወገኖቼ። እኔም ሆንኩ የወንድሞቼ የወንጌላውያን አማኞች በስፍራዎች ሁሉ አግኝተዋችሁ በለቅሶ ስፍራ፣ በደስታ ቦታ፣ በገበያ፣ በስራ ቦታ፣ በመንገድ ላይ፣ ባስ በተሰበሰበበት በየትኛውም ቦታ ላይ እንደዚህም በሶሻል ሚዲያ በቲክቶክ በዩቲዩብ ላይ እንደዚህ ገስት ልካችሁ ስንነጋገራችሁ እናንተ ትድኑ ዘንድ ለእናንተ ከማሰብና ደግሞም ጌታ ይህንን አገልግሎት እንድናገለግል የሱን በጎነት እንድንናገር ስለጠራን ባላደራዎችም ስለሆነን የታሰራችሁበት የሰው ስርዓት የሆነ ትምህርት መጨረሻችሁ ፍጻሜያችሁን ሊያበላሽባችሁ እንደሚችል የእግዚአብሔር ቃል ስለነገረኝ እኛም በክርስቶስ ኢየሱስ አምነን ስለዳንን
በእሱ አምናችሁ ትድኑ ዘንድ በእርሱ በኩል ከእግዚአብሔር አብ ጋር ትታረቁ ዘንድ እርቅን እንድታገኙ ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ ብለን እየጠራናችሁ ነው። ከአንዳንድ ድካማችንና ስህተታችን በቀር ማለት ነው። እና በቃ ይሄው ነው። እኔ አሁን ይሄ ልጅ ሕያው አምላክ እግዚአብሔር ምስክር ነው፣ አልጠራጠርም። እግዚአብሔር ጠርቶት ወደ መዳን ያመጣዋል። ብዙዎቹን እንደዚህ አድርጓቸዋል ጌታ። በዚህ 10 ዓመት የሶሻል ሚዲያ አገልግሎት ላይ ስንቶቹ በእኔ እጅ ጌታ እንዲቀበሉ አድርጓቸዋል። ለዝብ ከሆኑት እነዚህ ቆዳቸውና ድምጻቸውን አለሳልሰው ከሚናገሩት ይልቅ ይሄ እንደዚህ የሚሰድቡኝ ሰዎች እነሱ የተባረኩ ናቸው። በእውነት በጣም የተባረኩ ናቸው። ኤርሚያስ የሚሳደብ ሰውን የተባረከ ነው ብለህ ብትለኝ ካልካ አዎ፣ በቃ አንድ ነገር ውስጡ የተናጋበት ነገር አለ። ውስጡ ላይ የተመታበት ነገር አለ። ለዘመናት ይዞት የቆየው ነገር ትክክል አለመሆኑ ሰው ሲነገረው በቃ አሁን ወንድማችን የሚያሳየውን ሪያክሽን ነው የሚያሳየው። መደው እየተቆራረጠ ነው ይላሉ ወንድሞች። ታብና ኮፒ ሊንክ ሼር አድርጉት። እኔ ገስት ላይ ያሉት በሙሉ አገልጋዮች ናቸው። አረ በደንብ ነው የምትሰማው ኤርሚ፣ ክሊር ነው፣ ምንም የሚቆራረጥ ነገር የለም። ይሰማል፣ በደንብ ነው የሚሰማው። እና ይሄ ነው ብለን የምንለው ለእግዚአብሔር ክብር ይሁን። ሌሎች ካላችሁ መታችሁ ልታወሩን ትችላላችሁ። እሺ ዲቦራ ሚዬ ሰላም ነህ? ሰላም ይብዛ፣ ሁላችሁም ተባረኩልኝ። ጌታ ይመስገን። አንቺ በቃ ድምጽሽም ራሱ ጴንጤ ነው። ጴንጤ ነሽ። የገሊላ ሰው በቃ ሱፐር ጴንጤ። የገሊላ ሰው ድምጽሽ ያስታውቃል። ይሄ ገሊላዊ ነው እንደተባለ። ተባረክልኝ። እንዴት ነህ? አመሰግናለሁ። እግዚአብሔር ይመስገን። ፍሬህን እያየው ስለሆነ እግዚአብሔርን ስላንተ አከብራለሁ። ትላንትና ጸሎት ነበርን ጠዋት አንድ ቦታ አንስቼ ነበርና እናንተን መሰሎች የምትሰሩት ስራ በእውነት እግዚአብሔር የድል ዘመን የፍሬ ዘመን አምጥቷልና እግዚአብሔርን ስለናንተ አከብራለሁ። እጅግ አንተም ቤተሰቦችን ልጆችህን ያንተና ያንተ የሆኑትን ነገሮች ሁሉ እግዚአብሔር ዘመንህን ይባርክ ያኑርህ ለምልም። እግዚአብሔር አሁንም ድልን ይስጥ። ብዙ ጊዜ የምትለው ነገር አለ። እንደ ሰው ስተት ድካም ይኖርብህ። ስተት የሌለበት ኢየሱስ ብቻ ነው። ድካም የሌለበት ኢየሱስ ብቻ ነው። አንተ ብትሳሳት ኢየሱስ ስተት አይደለም። ግን የወንጌል ቅናት ይሄን አድርጓል። የወንጌል እውነትን ለመናገር ብዙ ተጋድለሃል። ስለዚህ አንተ አርበኛ ነህ። አንተ የዘመኑ ሐዋርያ ነህ። ይሄንን በማቆለጳጰስ አይደለም የምለው፣ እውነት ያልሆነውንም ነገር አይደለም የምናገረው። እግዚአብሔር ስላንተ ስላደረገው ነገር አንተና መሰሎችን ስላስነሳ ባንተ ነገር አሁን የምናየው ነገር የናንተ መነሻ አድርጎ እግዚአብሔር ለብዙዎች መዳን ለብዙዎች ማምለጫ አድርጓቸዋልና እግዚአብሔር አሁንም ዘርህን ይባርክ። ቀጥል እላለሁኝ። እንጸልይልሃለን። አይዞ ምንም አትሆንም። እግዚአብሔር ደግሞ ካንተ ጋር ነው፣ ከናንተ ጋር ነው። እዚህ ያላችሁ ዳጊ እግዚአብሔር ይባርክ። እብራዊ ሜርሲ ታዴ ጆን ባለቤቴ ነው በነገራችን ላይ እግዚአብሔር ይባርክ። ዲቦራ እና እግዚአብሔር በቃ የሚሰራውን ስራ እያየሁኝ ነው። እኔም ባለቤቴን ደግፈዋለሁ። ከብዙ ጊዜ በፊት በፌስቡክ ጀምሮ የእግዚአብሔርን ስራ እየሰራን ነው አብረን። ብዙ እንተዋወቃለን። ብዙ እግዚአብሔር በእናንተ ሰርቷል። እግዚአብሔርን ስለናንተ እጅግ አድርጌ አመሰግናለሁ። በእውነት ይሄን በእንባና በታላቅ ፍቅር በታላቅ ትህትና ነው የምገልጸው። እግዚአብሔር ዘመናችሁን ይባርክላለሁኝ። አመሰግናለሁ። ተባረኪ። ጆዬን እኮ ሳላውቀው በፊት እኮ አንቺን ነው ያወቅኩሽ እንደው ማለት ዲቦ። yes እውነት ነው። እኔ ከዛ ነው ጆዬ መጀመሪያ ከዛ ነው ጆዬ ትክክል ፌስቡክ ላይ ነው የማውቅሽ አንቺን። yes ትክክል እውነት ነው። ተባረኪ። ይባርካችሁ። ለካ ጆን ልከሽ አንቺ ከኋላ ቀረሽ። እኔ እኮ የጠፋች አለው። እኔ ከውስጥ ሰራለሁኝ ሁሉ ጊዜ እሱ እንትን ሲል እኔ የጓዳውን ቁርሱን ቡናውን ሻዩን አዘጋጃለሁኝና ጌታ ይባርክ። አገለግላለሁ። አሜን። ጸጋ ይብዛልሽ እህትዬ። ቴንክ ዩ። አሜን። እሺ ተባረኪ። እሺ ወገኖች ቴንክ ዩ በእውነት የምትጸልዩልኝ ወንድሞችና እህቶች በቤተ ክርስቲያን ጸሎት ለኔም ለወንድሞችም ለእህቶችም የምትጸልዩልን እግዚአብሔር ዘመናችሁን ይባርክ። በእውነት ይሄ እዚህ ጋር የመናገራችን ብቻ ሳይሆን እናንተ እዛ የምትማልዱት በስፍራዎች ሁሉ
የምትቃትቱና የምትማልዱ ወንድሞችና እህቶች የእናንተ ሁሉ እግዚአብሔር በእናንተ ላይ ያስቀመጠው የጸጋ ስጦታ ውጤት ነው። ህዝባችን የእግዚአብሔር ቃል ብቻ ስለተነገረው አይደለም። ብርቱ የጸሎት ጉልበት ያስፈልጋል። ብርቱ መናጠቅ ያስፈልጋል። ብርቱ መጋደል ያስፈልጋል። ኦኬ። በትውልድ ሁሉ ላይ ያጠላ የሞት ጥላ መጋረጃ የሚቀደደው የጨለማው ኃይል ገዢ ያጠላበት ወንድምዬ በቀጠልቅ አትበል። ያስወረድኩ ለዚህ ነው። ማነው ሱራ እንዴት ሰላም ነው አለን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ቤተ እምነት ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። አረስቱን አይተዋል? አይቼዋለሁ። በሱ ላይ መልስ ልሰጠን ነው? አዎ። ቴንኪው ወንድማችን። አገልጋይ ነው በቤተክርስቲያን? አዎ አገልጋይ ነኝ። በምን ታገለግላለህ? በዝማሬ እና በትምህርትም አገለግላለሁ። ያው ቅርብ ነህ ማለት ነው ለቤተ ክህነት። ኦርቶዶክሳውያን ክህነታችሁ ብለናል ከድቁና እስከ ጵጵስና እስከ ፓትርያርክ ያለው ክህነት መጽሐፍ ቅዱሳዊ ነው? አዎ መጽሐፍ ቅዱሳዊና ሐዋርያዊም ነው። ቴንኪው። መጽሐፍ ቅዱሳዊ ከሆነ ብሉይና አዲስና ወይስ በአዲስ ኪዳናዊ ነው? አዲስ ኪዳናዊ ነው ማለት በሐዋርያት ነው የተመሰረተው። መሰራቹ ደግሞ ኢየሱስ ክርስቶስ ነው። ከሐዋርያት በሌሎቹ ሐዋርያት ባስተማሯቸው አባቶች በኩል ወደኛ መጣ። ብዙ አመት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ እያመጣች ነበር ፓትርያርኮችን እንትን የምትሾመው ክህነትን የምትሰጠው በግብጻውያን ነበር። ከዛ በኋላ የራሷ የሆነ ፓትርያርክ ኖራት። ከዛ በራሷ እየሾመች ቀጥላለች። ይህም የሐዋርያው ቅብብሎሹ እንዳይቋረጥ ያደረገችው ተጋድሎ ነው በራሱ። እሺ መጽሐፍ ቅዱሳዊ ከሆነ የእናንተ ክህነት የት ነው የጀመረው? በጌታ ዘመን የጀመረው ነው ያልከኝ? አዎ የተጀመረው ክህነት በጌታችን መድኃኒታችን በኢየሱስ ክርስቶስ ነው። ይህም በማቴዎስ 18:18 ላይ በሰማይ የተፈታ ይሆናል፣ በምድር ያሰራችሁት እየታሰረ ይሆናል ብሎ ለሐዋርያት ስርዓተ ክህነትን ወይም መፍታትና ማሰርን ሰጥቷቸዋል። ከዛ በኋላ የታለ ስርዓተ ክህነትን የሚለው ማቴዎስ 18:18 ይሄ ክህነት ማለት መፍታትና ማሰሩ ወይም የሰው ልጅን ከኃጢአት ማሰሪያ የተፈታነ ማለትና አለማለቱ በእነሱ እጅ ያለ ነው። ይሄንንም ለጴጥሮስ የሰጠው ስለሆነ ማለት ነው። እሱን እንደተነገረን የፈለግነው የቱ ጋር ነው? እሺ ማቴዎስ 18:18 እሱንማ ቃሉን እኮ ነው እሱ ጋር የሚለው ክህነት ይላል። ታዲያ እኮ ያ እኮ ክህነት ነው በራሱ። ይሄም ለሐዋርያት ብቻ ነው እንጂ የተነገረው ለሌላው አይደለም። ማን ያለው ክህነት ነው ያለው? ማን ነው? ጌታ ብሏል ክህነት ነው አለ እኮ ጌታችን ሲናገር ይሄንን ለሐዋርያቱ እንጂ የተናገረው ለሌሎቹ አልተናገረም። ክህነት ነው ለማንኛውም ሰው አይሆንም። ይሄ ቃል የተናገረው ለሐዋርያቱ ነው እዛ ጋር ላለው ማለት ነው። አዎ ለሐዋርያቱ ነው የተናገረው። በኋላም ደግሞ ለሐዋርያት ወንድ የተደማመጠን ጌታ ለማን ተናገረ አይደለም። እሱ አልጠፋኝም። ጌታ የተናገረው ክህነት ነው ወይ ብሎ አለ ወይ ነው ያልኩ። ክህነት ነው ብሎ አለ እሱን ፓርት እኮ ክህነት ማለት እኮ ሐዋርያዊነት ማለት ነው፣ ወይም በሐዋርያት መመስረት ነው አይልም አይደል? ለምሳሌ ማርቆስ 16:16 ኖ እሱ አልጠየኩም ወንድሜ። ይሄንኛውን እንጨርስ። እኔ ማቴዎስ 18:18 የጠቀስከውን እሱን በትክክል ሳታጎርሰኝ አላምጬ ሳሉጣው አጣጥሜ ጣሙ ሳላል ማርቆስ 16:8 ታስረዳኛለህ። ማርቆስ 16:18 ላስረዳ ነው እኮ ማቴዎስ 18:18 ላይ እየተደማመጠ ነው ነብይ ሳወራት ደረብ የማቴዎስ 18:18 ጌታ በሰማይ ያሰራችሁት በምድር የታሰረ ይሆናል ወይ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ባለበት ቦታ ላይ ክህነት የሚል ቃል ተጠቅሟል። እዚህ ጋር ክህነት የሚለውን ቃል ባይጠቀምም የክህነትን ተግባሩን አሳይቷል። ተጠቅሟል። አልተጠቀመም፣ ግን የክህነት ተግባሩን አሳይቷል። ከዛም በኋላ ባሉት ለምሳሌ አልተጠቀመም። ቀስ ብለህ አልተጠቀመም። ጌታ ካልተጠቀመ እናንተ ለምንድነው ክህነት ብሎ የሚለውን ቃል የምትጠቀሙት? ማቴዎስ 18:18 ላይ ጌታ አልተጠቀመም። ጌታ አልተጠቀመም። ጸሐፊው ሐዋርያ ማቴዎስም አልተጠቀመም። ክህነት ብሎ የሚለውን ቃል አልተጠቀመም። ጌታችን ካልተናገረ ብቻ ነው ፈልገው ክህነት የሚለውን ቃል ማቴዎስ ካልተጠቀመ ከየት አመጣችሁት እኮ? አንተ ክህነት የሚለውን ቃሉን ነው ፈልገው።
እሺ ለምሳሌ ቃሉ መጽሐፍ ቅዱስ ይዛል አይደል? አይ ይያለው ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 አውጣ ነው ብለህ ዘጸአት ስንት አልከኝ? 28 አንድ እሺ ሱራ አትደበቅ አትውጣ። እሺ 28 ስንት? አይ ከስልኬ ላይ ስለሆነ ገገረ ለምሳሌ እኔ ያወጣል እዚህ እኔ ያወጣላለሁ። እንደዛ ከሆነ አትደበቅ፣ ሰው ያስወርደዋል። እሺ እሺ ያወጣ ዘጸአት 28 አንድ እሺ ቀጥል። ላሳይ ነው። ቆይ ዘጸአት 28 አንድ ምን ይላል? አንተም ወንድምህም አሮን ከእርሱም ጋር ልጆቹ ከእስራኤል ልጆች መካከል ለይተህ ካህን ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንን ካህናት ይሆኑልኝ ዘንድ። በቃ እሺ። ማቴዎስ 18 ምን ይላል ጌታ? እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል ይላል። ዘጸአት 28 ላይ ስናነብ ስለ አሮን ስናነብ ካህናት የሚል ቃል አለ አይደል? አላህ ኦኬ። እዚህ ማቴዎስ ወንጌል መጽሐፍ 18 ላይ ካህን የሚል አለ? ካህን የሚል ቃሉ የለም። ቃሉ ነው የሌለው እንጂ የሚል የለም። ይሄ በሙሴ ተነገረ፣ በታላቁ ነብይ በታመነው ነብይ። ይሄ በጌታ ተነገረ፣ በታመነው ጌታ ከሙሴ በሚበልጠው ከፍጥረት ሁሉ በሚበልጠው እሱን የሚያክል የሚመስል በሌለው። ስለዚህ ለእግዚአብሔር ቃል ታማኝ ነህ አይደል? የተጻፈውን እንደዛው ነው አይደል የምታምነው? ስለዚህ ማቴዎስ 18 ላይ ካህን የሚል ቃል የለም አይደል? ከዛ ውጭ ግን አንድ ነገር ማወቅ ያለብህ ቆይ በመጀመሪያ እግዚአብሔርን ቃል ብራዘር፣ መጀመሪያ እግዚአብሔርን ቃል፣ ከዛ ፕሮቴስታንትነት ኦርቶዶክስነትን በኋላ ነው የምናወራው። መጀመሪያ ጌታ ኢየሱስ ክርስቶስ ይህን ቃል አልተናገረውም። ሙሴ ግን ይህን ቃል ተናግሯል። እሺ ማቴዎስ 18 ላይ ካህን የሚል ቃል ከሌለ እናንተ ከየት አምጥታችሁ ነው ካህን ብሎ ጨምራችሁት? በዘጸአት መጽሐፍ ምዕራፍ 28 ቁጥር 1 ላይ እንዳሳየው ካህናት ይሆንልኝ ዘንድ ብሎ አለው አሮንና ልጆቹ። ካህን ማለት በብሉይ ኪዳን ምን የሚያደርግ ነበር? ኖ ቃሉን የተጠቀመው አገልግሎቱን መልሱ ይሄ ነው። በብሉይ ኪዳን የነበረው ካህን ምንድነው የሚያደርገው? የሐዲስ ኪዳኖቹ ካህናት ደግሞ ምንድነው የሚያደርጉት? ካህን የሚለው ከቃሉ ነው እኮ ችግር። አንተ ማለት ካህን ስላልተባለ ክህነት ላስተምር ትሰማለህ? በትክክለኛ ከሆነ እሰማለሁ። ስለጠየቀኝ እሺ። የአዲስ ኪዳን የብሉይ ኪዳን ካህናትን ስለጠየቀኝ የአሮን ክህነት ማለት ነው። ኦኬ ምን ነበር የካህኑ ስራ እኮ? ያው ላስተምር ነው። ዝም በል። ለህዝቡ ምን ያቀርባሉ? አንደኛ መስዋዕትን ያቀርባሉ፣ ለህዝቡም ለራሳቸው ነው የሚያቀርቡት። ዕጣን ያጥናሉ በጌታ ፊት፣ መስዋዕት ይሰዋሉ። የእንስሶችን ሁሉ መስዋዕት ማለት ነው። መስዋዕት ይሰዋሉ፣ ህጉን ያስተምራሉ። ኦኬ ቢያንስ እነዚህን 5 ነገሮች ያደርጋሉ በጥቂቱ ማለት ነው። ኦኬ
እና ህዝቡን ይባርካሉ ማለት ነው። ህዝቡን ልክ ነው። እሺ ህዝቡን በጌታ ስም ነው የሚባርኩት፣ በሌላ ስም አይደለም። እኮ በእግዚአብሔር ስም ይባርካሉ። በጌታ ስም ይባርካሉ። ኦኬ በጌታ ስም ምን ይላሉ? ይባርካሉ። ይሄ ነበር አገልግሎታቸው በጥቂቱ ከጥቂቱ ውስጥ ማለት ነው። 1 2 3 4 5 6 እሺ የአዲስ ኪዳን ካህናት የአዲስ ኪዳን ካህናት ምን ይሰራሉ? ለስሙ ለጌታ ስም ማለት ነው የከንፈሮቻቸውን ምስጋና ያቀርባሉ። ቅዱስ ቃሉን መሰረት አድርገው ይሰብካሉ ወይም ይመሰክራሉ ለሌላው ማለት ነው። አምላክነቱን፣ ሞቱን፣ ትንሣኤውን ብሎ ማዳኝነቱን ማለት ነው። እና ዝማሬንም የከንፈሮቻቸው ምስጋና ዝማሬ አብሮ ይካተታል። ይሄን የሚያደርጉት የአዲስ ኪዳን ካህናት። ይሄ ብቻ ነው? ይሄና ይሄ ብቻ ነው? ይሄና ይሄ ብቻ ሳይሆን ጥቂቶች አሉ። እናንተ ግን በቤተክርስቲያን ለምሳሌ ዋናው ጥቂቶች ሳይሆን ከዋናዎቹ አንዱ ማርቆስ 16 ላይ ያለውም ሌላም ደግሞ በዓለም ሄዳችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያጠምቃሉ። ካህናት ሳይሆኑ እነዚህ አዲስ ኪዳን እዚህ ጋር ጻፍልኝ እንድጽፈው ፈልጋለሁ። ማጥመቅ አንድ የሆነ የቤተክርስቲያን ስርዓት ስለሆነ ማለት ነው። ሐዋርያቱ ያን ያደርጋሉ፣ ያጠምቃሉ። ይሄው ያጻፍኩልህ ያጠምቃሉ፣ በቃ ያስተምራሉ። እሺ ለማጥመቅ አሁን ሐዋርያው ቅብብሎሽ ያስፈልግም ወይ ነው የምትለኝ? የሚያጠምቁት መቼም ማንም ሰው ተነስቶ ማጥመቅ አይችልም። ግድ ሐዋርያው ቅብብሎሽ ያስፈልገዋል። አያስፈልግም? እሺ አያስፈልግም የሚለውን አሳየኝ። አያስፈልግ ለምሳሌ ያስፈልጋል ብሎ የሚለውን አምጣው ጀመሪያ። ሐዋርያው ቅብብሎሽ የሚል ከየት ነው ያመጣው? ለምሳሌ ከዋኖቹ ከሐዋርያት ቀጣይ የተሾሙ አሉ። 7ቱ ዲያቆናትን ሾሙ ነበር፣ ብዙ የሾሙ አሉ። ከዛ በኋላ ለምን ነበር የተሾሙት 7ቱ? ለአገልግሎት። ለምን አገልግሎት? ይሄ ለአዲስ ኪዳኑ አገልግሎት ክርስቶስ ስለመስበክና ስለማጥመቅ የተሾሙበት ቦታ ለምን ነበር 7ቱ የተሾሙት? ለአገልግሎት ነው 7ቱ የተሾሙት። አገልግሎቱ ምንድነው? ተጠቅሷል። አገልግሎቱ ልክ ሐዋርያቱ የሚያገለግሉት በነበረው አገልግሎት እና ሐዋርያቱ ለምሳሌ ምን ነበር የሚያገለግሉ የነበሩት? ወንጌልን በዓለም ይሰብኩ ነበር። እነዚህም እንደዛው እስጢፋኖስን ጨምሮ በመስበክ ራሳቸውን መስዋዕት እስከማድረግ ድረስ ለክርስቶስ ሄደዋል። እሺ እነዚህ የተሾሙት በሐዋርያቱ ፊት ቀርበው ነው አይደል የተሾሙት? የሾማቸው ሐዋርያቱ ናቸው የሾማቸው ወይስ ጌታ ነው የሾማቸው? ሐዋርያቱ ነው የሾማቸው። በእነሱ ላይ የሚያደርግን ጌታ ሾማቸዋል። እሺ ሐዋርያቱ ሲሾማቸው ለምን አገልግሎት ነበር የሾማቸው? ዋነኛ አገልግሎታቸው ነበር። በቃ ዋነኛ አገልግሎታቸው ክርስቶስን ማገልገልና እንዲያስተምሩም ነው። የቱ ጋር ነው እንደዛ የሚለው? እሺ ማውጣት አልችልም ማለት ከወጣው ይወጣል። አንተ ማውጣት ከቻልክ አውጣ። ችግር የለው። ሐዋርያት ሥራ መጽሐፍ ምዕራፍ 6 ያው በእንተ ቤት ነው የመጣው። እዚህ በሽበሽ ነው፣ ችግር የለው። እንዲህ ይላል ያው የተሾሙበት ምክንያት። በዚያን ወራት ደቀ መዛሙርቱ እየበዙ ሲሄዱ ከግሪክ ሀገር መጥተው በነበሩት መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና፣ መበለት ማለት እህቶችም ማለት ነው። በምን ነበር ችላ የሚሉት? በምግብ ነበር። የምግብ መስተንግዶ ሲደረግ የሚበላ የሚጠጣ ሲሰጥ ችላ ይሉባቸው ነበር። የታለ ምግብ የሚለው? 12ቱም ደቀ መዛሙርቱን ሁሉንም ጠርተው እንዲህ አሏቸው። 12ቱ ሐዋርያት እነ ጴጥሮስ ማለት ነው። የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም አሉ። ስለ ማዕድ ነበር። ይህ አድሎ የተደረገው በማዕድ ጉዳይ ላይ ነው ማለት ነው።
እንጀራ ነው። ኦኬ ዋናው እንጀራ በሚቀርብ ሰዓት ላይ ማዕድ በሚቀርብ ሰዓት ላይ ከሌላ ሀገር የመጡትን ይበድሏቸው ነበር። ስለዚህ ምን አለ? ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብን የሞላባቸው 7 ሰዎችን ከእናንተ ምረጡ፣ ለዚህ ጉዳይ የምንላቸዋለን አለ እንሾማቸዋለን። ኦኬ ከነዚህ ከ7ቱ አንዱ ወንጌላዊው ፊልጶስ አለ እና እስጢፋኖስ አለ። እነዚህና ሌሎቹ አብረው ሲሾሙ ዲያቆን ነው አይደል? ሆነ የተሾሙት አዎ ዲያቆን ነው። ዲያቆን ለድቁና ሹመት 12ቱ ጠርተዋቸው ለዚህ ጉዳይ እንሾማቸዋለን ብለው ሲሉ ድቁናውን ለመቀበል እስጢፋኖስና ወንጌላዊ ፊልጶስ በእስጢፋኖስ ፊት ማነው በጴጥሮስና በሌሎች ሐዋርያት ፊት ምን ነበር የተፈተኑት? የእውቀታቸው ልቀት ነበር። የተመረጡ መሆናቸው ነው። በዛ ብቁ መሆናቸው። የተፈተኑት እውቀት የላቸውም። የተፈተኑት ማለት በቃ አንደኛ የሚያምኑ መሆን አለባቸው፣ ሁለተኛ ደግሞ ለዛ አገልግሎት በሌሎቹ የተመረጡ መሆን አለባቸው። እዛ በነበሩት በበዙት ውዳሴ ማርያም አልተማሩም። እሱኛው እኮ የቤተክርስቲያን ስርዓት ነው። ከዛ በኋላ የመጡ የቤተክርስቲያኑ ስርዓት ከነዚህ አይደል የሚቀዳው? እንደምዬ ቅብብሎሽ እኮ ብለኸኝ እኮ እየሰማኸኝ ነው። ለምሳሌ አንተ በራስህ ወንብዬ ጽፌዋለሁ። ወንድምዬ የእምነት ቃል ክደትን ሰጥተኛል። እነዚህ ያልመሰረቱት ከነዚህ ያልተቀባበላችሁት የሆነ ቦታ ላይ የሚመጣ የለም። እኔ አሁን ጥያቄ በደንብ እንለጠቅ እኮ እየሰማኸኝ ነው። እየሰማሁ ነው። ውዳሴ ማርያም በማን ነው ውዳሴ ማርያም አልተማሩም በለኝ። በኋላ ነገር እኮ ማን የደረሰው መቼ ላይ ነው የተደረሰው? ውዳሴ ማርያም ሰው ደግሞ ኤፍሬም የሚባለው ሰውዬ እሱን ዘመኑ እነግርሃለሁ። አንተው እኔው ቤት ገብተህ እኔው ጠያቂ፣ እኔው አስተማሪ፣ እኔው መላሽ ሆናለሁ። ቢያንስ እንኳን አንዱን ነው እየሰማኸኝ ነው። አንዱን እርዳኝ። ውዳሴ ማርያም ተምረዋል ወይ ብያለሁ። አልተማሩም እኮ አልተማሩም። እየተሰማማን ነው። ተምረዋል አልተማሩም። እየተሰማማን ነው። ካልሆነ አስወርድሃለሁ። እኔ ለህዝቡ አስተምራለሁ ብራዘርዬ። እሺ አልተማሩም። እሺ ስላልተማሩ ግን መማሪያ አያስፈልግም ወይ ነው? አልተማሩም። በቃ ከምንጩን ጀምር። አበው ነገርን ከስሩ ውሃን ከጥሩ አይደል ብሎ የሚል አልተማሩም። ኦኬ አልተማሩም። ቅዳሴስ ተምረዋል? አልተማሩም። መልከ ማርያም መልከ ኢየሱስ ሰዓታትም አልተማሩም። መልክዓ ማርያም አልተማሩም። መልከ ኢየሱስ ማለት ነው። ይህንን ቅዳሴ ሰዓታት መልከ ማርያም መልከ ኢየሱስ ሳይመሩ እንዴት ሾሟቸው እነዚህ ሰዎች? ይሄኛው የሐዋርያቱ ገና ማለት አሁን እቺ ቤተክርስቲያን የምንላት በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን የምትጠይቅባቸው የራሷ የሆነ ስርዓት አላት። አንድ ሰው በራሱ ተነስቶ ዲያቆን መሆን አይችልም። ስርዓተ ክህነትም ሊኖረው አይችልም። እኔ እነዚህ እንዴት ተሾሙ ነው ያልኩህ። የእናንተ ጋር እንደማይሆን በኋላ እናየዋለን። እንዴት ተሾሙ? ይህንን ሳይማሩ እንዴት ተሾሙ? እነዚህ ሁለት የጌታ አገልጋዮች እንዴት ተሾሙ? ኢየሩሳሌም። ምክንያቱም የሐዋርያው ቅብብሎች ከነሱ ነው ይዘን የምንመጣው ፍሰቱን ማለት ነው። እነዚህ ሁለት ሰዎችና ሌሎች ወንድሞቻችንን አባቶቻችንን ጠርተው የዘመናቸው ርቀት ፈርስት ሴንቸሪ ላይ ስለሆኑ እነዚህ ሁለት አባቶች ተጠርተው እና ሌሎቹም በድምሩ 7ቱ ተጠርተው በ12ቱ ሐዋርያት እንሾማቸዋለን ለዚህ ጉዳይ ብለው ሲሉ ከመሾማቸው በፊት የተማሩት እውቀትና የእውቀታቸው ልቀት በነ ጴጥሮስ ፊት ቀርበው የተፈተኑት እውቀት አለው ያልኩ የለም አልከኝ። ታዲያ ይህንን ተምረዋል ቤት ስለ አልተማሩም አልከኝ። ይህንን ያመጣሁት ለምንድነው? በኋላ ወደ እናንተ ጋር ስለምንመጣ ማለት ነው። ታዲያ ይህንን ሳይማሩ እንዴት በድቁና ተሾሙ እነ እስጢፋኖስና ፊልጶስ ሌሎች? እኮ አንተ ደግሞ የተረዳኝ ያለው ይሄ የተጀመረው መቼ ነው ወይም ይሄ ድቁና ስርዓት አሰጣጥና ይሄ አጠቃላይ የሚፈተነው የተጀመረው መቼ ነው የሚለውን መታወቅ አለበት። ከዛ በፊት የነበረው ደግሞ እንዴት ነበር የሚሾመው? እነዚህን መለየት አለበት። በቃ ለይልኝ አሁን። እሺ ከዛ በፊት የኤፍሬም ሶርያዊ አይደል ውዳሴ ማርያምን ደረሰ የተባለው? አዎ በቃ ኤፍሬም ሶርያዊ ጋር ከመምጣታችን በፊት ኤፍሬም ሶርያዊ ኦኬ እዚህ ሰው ጋር ከመምጣታችን በፊት ከዛ በፊት የነበረው ከነ እስጢፋኖስ ጀምሮ እስከ ኤፍሬም ሶርያዊ ድረስ ዘመን ድረስ የነበረው የድቁና አሿሿምና ከኤፍሬም ሶርያዊ በኋላ ደግሞ የነበረውን ምንድነው የድቁና አሿሿም ትነግረኛለህ። ከዛ በፊት የነበረው የድቁና አሿሿም እንዴት ነበር ከነ እስጢፋኖስ ጀምሮ?
እኮ እነ እስጢፋኖስ የነበረው አንደኛ መብዛት መኑ ወይም አማኙ መበዛ ቁጥር ለመበለቶቻቸው እንዳነበብከው ነው የሚሆን ታጣ። ከዛ በኋላ ዲያቆናትን ሾሙላቸው እንዲያገለግሏቸው። ከዛ በኋላ ግን እነሱ ዲያቆናቱ ማስተማር ጀመሩ ወይም ያስተምሩ ነበር፣ ስለ ክርስቶስ እንትን ይሉ ነበር። ከዛ በኋላ እንግዲህ ቅድስት ቤተክርስቲያን እጅግ እየሰፋ መጣ ሐዋርያው ጉዞ እና በዓለማችን መስፋት ጀመረ እና እኛ አሁን አለንበት ዘመን ላይ ደረሰ። እና በቤተክርስቲያናችን የተለያዩ መጻሕፍት መጻፍ ጀመሩ። ማለት ከአመቱ ሳይለይ ማለት ነው። ያ ሁሉ ዘመን እስከ ኤፍሬም ሶርያዊ ድረስ የመጣበትን ከሐዋርያቱ እስከ ኤፍሬም ሶርያዊ ድረስ ያለበትን ነገረኝ። ቆይ እንደዚህ ላድርገው። ከሐዋርያቱ እስከ ኤፍሬም ሶርያዊ። እሺ ከሐዋርያት መካከል አንደኛው ማርቆስ። ከዛ እስከ ኦርቶዶክስ የእናንተ ማለት ነው ተዋህዶ እስከዛ ድረስ ያለውን ተነግረኛል። አሁን ከዚህኛው እስከዚህ ድረስ ያለውን የድቁና አሿሿም እና የክህነት አሿሿም ንገረኝ። እሺ አሁን ከሐዋርያቱ ለምሳሌ ደግሞ ቀጥሎ እስከ ኦርቶዶክስ ያለውን ተነግረኛል። ኦኬ እሺ የሰማይ ነው። በቅድስት ቤተክርስቲያን ለምሳሌ መንበረ ማርቆስ የሚባል አለ። ቆይ እሱ ጋር እሱ ታች ነው ክህነት በሐዋርያቱ ዘመን ድቁና እኮ ክህነት እየጠየከኝ ያለው ክህነቱን አይደል ማስረዳው እሱ ነው። እዚህ ጋር አትምጣ። እዚህ ጋር ከሐዋርያቱ እስከ ኤፍሬም ሶርያዊ ድረስ ያለውን ድቁናና ጵጵስና ይሄንን ክህነት ይሄን ድቁና ይሄን ጵጵስና መጽሐፍ ቅዱስ ያርግልኝ። ከሐዋርያቱ እስከ ኤፍሬም ሶርያዊ ድረስ ያለውን ከዛ ደግሞ ሁለት አይነት ነው ብለህ ስላልከኝ ማለት ነው። ከዛ ደግሞ ከሶርያዊ ደግሞ ቀጥለን ደግሞ ክህነት ለምን ስማኝ፣ የቅዱስ ኤፍሬም ሶርያዊን ሌላ ክህነት ለምን ታደርገዋለህ? እኔ ራስን ያልከኝ ድቁና አንዱ እየጻፍኩ ስለሆነ እመጣላለሁ። ቆይ ጵጵስና ኦኬ ሁለት ነው ብለኛል። የቀድሞ ምንድነው? ሁለት ነው ሳይሆን እያልኩ ያለሁት እየሰማኝ ነው። ለማገልገል ግድ ይሄኛው ያስፈልጋል። ቤተክርስቲያን ለማገልገል ይሄኛው መማር ያስፈልጋል። አሁን ቅድም ያልኩን ነገር ልንገርህ። እነዚህ ሰባቱ ተሾሙ ሐዋርያዊ ቅብብሎሽ ነው ብለህ ያልከኝ ይሄች እንዳትረሳ። ሐዋርያዊ ቅብብሎሽ እኮ ሰባቱ ግን የተሾሙት በሐዋርያት ነው። ስለዚህ ግድ እንደ ሐዋርያቱ የሚሾም ያስፈልጋል። ሰባቱ በሐዋርያቱ ስለተሾሙ ሲሾሟቸው እኮ አሁንም ሿሚ ይፈልጋል ነው የሚለው። ቆይ ብራዘር ቆይ ሲሾሟቸው በምን መስፈርት ሾሟቸው? የተፈተኑበት ዕውቀት አለ ወይ ብዬ ስለ የለም ነው አይደል ያልከኝ ቅድም። የተመረጡ መሆን አለባቸው። ያ በራሱ በዛን ጊዜ መስፈርት ነው። በዛን ጊዜ የነበረ መስፈርት ነው። ኖ የተፈተኑበት ዕውቀት አለ ወይ? እስጢፋኖስ ተጠርቶ ምን ታውቃለህ ተብሎ በዜማም ይሁን በንግግር ያቀረበው ነገር አለ ወይ ሐዋርያቱ ፊት? እሱ እኮ ማለት ነው አሁን ላይ ለማገልገል ነው እንጂ የሚያግዝህ። በዛን ጊዜ ደግሞ የተመረጡ ወይም የተመሰከረላቸው ማለት ነው። የተፈተኑበት ዕውቀት አለ ወይ ነው ያልኩህ እኔ። የተፈተኑበት ዕውቀት ወይ ደግሞ የለም፣ ግን እሱ የለም፣ የተፈተኑበት ዕውቀት የለም። እሺ ምክንያቱም ልክ እንደዚህ ጋር ውዳሴ ማርያም፣ ቅዳሴ፣ መልካ ማርያም፣ መልካ ኢየሱስ ሰዓታት ተምሮ በጳጳስ ፊት ቆሞ ተፈትኖ ዕውቀቱ ተለክቶ ዲያቆን ወይ ካህን ወይ ጳጳስ እንደሚሆነው በእንደሱ አይነት መስፈርት እስጢፋኖስና ፊልጶስ የተባሉት ሌሎቹ ሰባቱ ሁሉ በሐዋርያት ሥራ መጽሐፍ ምዕራፍ 6 ላይ ያሉት ቀርበው ሹመት ከመቀበላቸው በፊት በ12ቱ ፊት ቀርበው በዜማም ይሁን በንግግር ዕውቀት በሐዋርያቱ ፊት የገለጡት የለም። ጨረስን ማለት ነው። ለጊዜ ቆየን። ኦኬ አሁን የሐዋርያቱ ቅብብሎሽ ብለህ ስላልከኝ ካዲያ ከሌለ በዚያን ዘመን ክህነት እንዴት ነበር ይሾም የነበረው? ከሐዋርያቱ እስከ ኤፍሬም ሶርያዊ ድረስ በዚሁ እነሱ በሚሾሙበት ሹመት ነው አይደለ? ያለ አንድ ነገር አንተ ደግሞ እያልከኝ ያለው አሁን ቅዱስ ኤፍሬም ሶርያዊን ይሆን እንደ አዲስ የክህነት ሳይሆን እኔ እዚህ ጋር ውስጥ ያለ እየሰማኝ ነው። ድምጠኛ እኔንም እየሰማኝ ከሆነ ድምጠኝ እኮ ላዳምጥ። አይመስማማከል ቻለን እኮ አይሆን ከዚህኛው እስከዚህኛው ድረስ ያለውን የመሐከል ላይ ያለውን ጋፕ ላይ ነው እያወራ ያለው እኮ አስረዳለሁ። እዚህ ደግሞ እስከ ኦርቶዶክስ ድረስ ያለውን ደግሞ እንሄዳለን። እሺ ጎሄድ የመስማማት ከቻል ለምሳሌ በኦርቶዶክሳዊ ቤተክርስቲያን ድቁና ሲሆን እነዚህ የሚጠይቁ ነገሮች ናቸው። እነሱ ግን ለአገልግሎት እንዲሆን ነው እንጂ ግድ ማለት ለማገልገል ነው የምገባው። ዲያቆንም እኮ ነው ካህንም ለምኮነው ለአገልግሎት ያለው እዚህ ጋር በኋላ እንደርስበታለን። እዚህ የኢትዮጵያ ኦርቶዶክስ እኮ ብያለሁ። ይኸውልህ ብራዘር
የኢትዮጵያ ኦርቶዶክስ ከሶሪያው እስከ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድረስ ያለው የክህነት የድቁናና የጵጵስና አሰጣጥ ምን እንደሆነ እናየዋለን። አሁን ግን ከሐዋርያቱ እስከ ሶሪያው እስከ ኤፍሬም ሶሪያዊ፣ ምክንያቱም ኤፍሬም ሶሪያዊን ለምንድን ነው ይህንን እዚህ ጋር ያመጣ ነው? ይህን ሰው ውዳሴ ማርያም ብለውን ቅድም ውዳሴ ማርያም ብሎ የሚለውን ቃል ስላነሳውብ ነው አይደለ ወንድማቸው ማለት እሱ እኮ አሁን ላይ ማለት ቤተክርስቲያን ከሰፋች በኋላ ለአገልግሎት እሱ ጋር እንመጣለን። ሱራዬ እኔ አሁን የጠየቅኩ የሐዋርያቱ ቅብብሎሽ ከሐዋርያቱ ቅብብሎሽ ስላልከን አሁን የኢትዮጵያ ኦርቶዶክስ ጋር የሐዋርያቱ ቅብብሎሽ ቀጥ ብሎ ነው መምጣት ያለበት። የተወላገደ ከሆነ ችግር ያለው ሐዋርያቱ ጋር ሳይሆን ቤተክርስቲያኒቱ ጋር ነው ማለት ነው። ስለዚህ አሁን የሐዋርያቱን ቅብብሎሽ ሐዋርያቱ እንዴት አድርገው ነበር ክህነትን ካህናትን የሚሾሙት? ሾመው ከሆነ አሳየኝ በመረጃ። እንዴት አድርገው ነበር ዲያቆናትን ሲሾሙ ነበር? ይሄንን የነ እስጢፋኖስን አይተነዋል። እስጢፋኖስ ኦኬ። ጳጳስን ሾመው ከሆነ ጳጳስና የክህነቱን ንገረኝ። ሐዋርያቱ እንዴት አድርገው ነበር ሲሾሙ ነበር? ልክ እነዚህ እነ እስጢፋኖስ ተሾሙበት ነበር ሾሙ የነበሩት ወይስ ትምህርት ይጠይቃቸው ነበር? ትምህርት ሳይሆን ልክ መንበር የሚባል ነበረ። ለምሳሌ መንበረ ማርቆስ የቅድስት ቤተክርስቲያናችን መሰረት ነው። ያ ደግሞ ግብጽ ነበረ። እኔ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም የሚጠይቁ። እኔ ጠይቁን እንዴት ነው አማርኛ ይሰማል ሱራ ወይስ አውቀህ ነው? እኔ ጠይቁ በመጀመሪያ በሁለት ከፍለን ነው እያወራን ያለ ነው። ከዚህ በላይ ያለው ከሐዋርያቱ እስከ ኤፍሬም ድረስ ያለው የክህነትና የድቁና የጵጵስና አሿሿምና ከሶሪያዊ ኤፍሬም እስከ ኢትዮጵያ ኦርቶዶክስ ቤተክርስቲያን የደረሰው የክህነትና የድቁና የጵጵስና ሹመት እሱን በዘርፍ አሳየኝ ነው ብያልኩ። ድቁናውን እዚህ ጋር ነግረኛል። እስጢፋኖስ የተሾመበትን ምንም እውቀት አልተጠየቀም። ታዲያ ጥበብና መንፈስ ያለባቸው ነው ብሎ ያሉት ሐዋርያቱ። ኦኬ፣ ይሄ ማለት ያለ እውቀት ነው አይደለም። እስጢፋኖስ ያለው እውቀት ግን ውዳሴ ማርያምና ነገረ ማርያም ታምረ ማርያምና ወይ ቅዳሴ ተብሎ እንደሚባለው ወይ መጽሐፈ ሰዓታት እንደሚባለው እናንተ እንደምትሾሙበት አይነት በዛ በምትሿሿሙበት ባላችሁ እውቀት አይደለም የተመሰረተው። ልልቃለሁ ክህነቱ ደግሞ በዛን ጊዜ የነበረ ነው ወይም በዛን ጊዜ የነበረው ጀስት የተሾሙት ለምግብ ነው ብለኛል አይደለ? እኔ አይደለም መጽሐፍ ለአገልግሎት። ስለዚህ በዛን ጊዜ ቅድስት ቤተክርስቲያን በዚህ መጽሐፍ ቅዱስ ነው ያለ። እኔ አይደለም ያልኩህ እኮ አንተ እያልከኝ ያለህ እኮ በዛ ዘመን የነበሩትን ወይም የመጀመሪያዎቹን ነው እኮ እሱ ነው። ምክንያቱም ሐዋርያው ቅብብሎሽ ከተባለ ከነሱ ነው መሰረቱ መቀዳት ያለበት። እነሱ እንደሚያደርጉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ካደረገ ትክክል ነው። ጴንጤዎችም ካደረጉት ትክክል ነው። ካቶሊክም ካደረገ ትክክል ነው። እነሱ እንዳላደረጉት ግን የኢትዮጵያ ኦርቶዶክስም ጴንጤዎችም ካቶሊክም የማያደርጉ ከሆነ ኤክስ ናቸው። ኤክስ አሁን የነሱን ልክ እነሱ እንደሚያደርጉት የነበረው እስጢፋኖስና ወንጌላዊ ፊልጶስን ሌሎችንም ሁሉ አብረው ሲሾሙ የሾሙበት የሆነ እውቀት ጠይቀው ውዳሴ ማርያም፣ መልከ ማርያም፣ ዜማው፣ ቅዳሴ ተምረው ሰዓታት ተምረው አይደለም ዲያቆን ያደረጓቸው። የድቁና አገልግሎታቸው ማዕድን ለማገልገል ነበር። ግን ማዕድ ብቻ አይደለም፣ ማዕድ አገልጋይ ብቻ አልነበረም የነበሩት። ቃል እግዚአብሔርንም ሰብከዋል። እነዚህም ጥምቀትን ሙሉ ጭምራት እኮ አሁን አንተ መረዳት ያለብህ በዚያን ጊዜ እሺ ካህናትን ሾመዋል እነ ጴጥሮስ ያው የተሾሙ አሉ። ካህናት ማንን ሾመዋል? ጴጥሮስ እና 12 ሐዋርያት ማንን ካህን አድርገው ሾሙ? ቄስ አድርገው ማንን የሾሙት? እዚህ ዲያቆናት ተሾመዋል። እነሱ እንትን ካሉ በኋላ ብዙ በእነሱ ሐዋርያቱ እነ ጴጥሮስ ቄስ ሾመዋል፣ ካህን ሾመዋል። ልክ እንደናንተ አይነት ካህናት ማለት ያው ሐዋርያው ቅብብሎሽ እስከሆነ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማርቆስ ምክንያት ሾመዋል። እኔ ሐዋርያቱ ጋር ያለው እነ ጴጥሮስ ጋር ያለሁት ማርቆስ ጋር አይደለም። ማርቆስ በኋላ ግብጽ ጋር መጣላለሁ። ሐዋርያቱ እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ማለት እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ሾመዋል ካህን። ልክ እዚያ ሐዋርያት ሥራ መጽሐፍ ምዕራፍ 6 ላይ ለድቁና እነዚህን እንደሾሟቸው ካህን ሾመዋል። ውጣት ያዋልሽ አይደል? ሃኒ አለማየሁ፣ ኧረ ውጣት ያዋልሽ አይደል? ወጣ ነው ወይስ ውጣ ነው? ኧረ ወጣ መሰለኝ። ኧረ ወጣ። እሺ ከታች ሰው አለ መሰለኝ። ኤርሚያ አይደል ከኔ ስር? እሺ ወርቃሳ ነው ወርቃሳ ወራክሳ። እሺ
እንኳን ደህና መጣ። ወራክሳ እንኳን ደህና ጠበቃችሁ። ከየት ቤተ እምነት ነው? እኔ ከአምቦ ነው። ነው አገር አይደለም። አምቦ ነው። ያው ጴንጤ ነኝ እኔ። እሺ ቴንክ ዩ ተባረክ። እሺ ተባረክ። እሺ እኔ ያልኩትኝ ኦርቶዶክሳውያን ወገኖች እንድልኩልን ቴንክ ዩ ወንድማችን። እሺ ስለዚህ ምንድነው እንደው እንጠይቃቸው በእግዚአብሔርም ቃል እናጫውታቸው ብለን እንጂ ሐዋርያቱ ካህን ቄስ ብለው በኪሱ ጉማጅ መስቀል የሚይዝ አባባ ቄሱ ዳቦ ሲቆርሱ ምን አለፈሱ ብለው እንደሚባል እንደዛ አይነት አልሾውም። አልሾውም። አናደርኳችሁ አልሾውም። እውነቴን ነው የምልህ። ዘንድሮ መቻል ብቻ ነው ያለብህ። በከብት መርፌ ነው ይሄንን የጽድቅ ትምህርት የምንሰጥህ። አልሾሙ። መምሬ ደፋባቸው የሚባል ጴጥሮስ ሾሞ ያ ደፋባቸው የሚባል በኢየሩሳሌም ከተማ እየሄደ ይፍታህ ይድግ ያንጾ ይቀድስ እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ስራ ኃጢአት ወደ መሳሲ ያበሳ እያለ ያለበት አንድም ቦታ የለም። እነሱ እንኳን ለእንዲህ አይነት ነገር አይደለም ለወንጌሉ አገልግሎት እንኳን ጊዜ አልነበራቸውም። በእነማው የወለተ ስላሴ ቤት እየሄደ በጆግ ሙሉ ውሃ የሚራጭ በለስም ሲቀናው እዛው ደግሞ በገባበት ባልተቤቱ በሌለበት ሌላንም ነገርም የሚያቀናብር ነገር የሚያቀናብር አቀናባሪ አልነበረ የለም እንዴ። ዘንድሮቹ ጸበል እንረጫለን ብለው ስንት የሚያደርጉት ነገር ስለምናውቅ እሺ። የኦርቶዶክስ ሌላ ሰው ካለ ይግባ። ሌላ ተረኛ ፕሊስ፣ የማይመለከታችሁ ሰዎች ከገስት ላይ ወረዱ እባካችሁ። ብሎክ ባረጋችሁ በውስጥ መስመር ለሰው ብሎክ አደረገን ኤርሚያስ ምን አድርገን ነው? እኛ እኮ እንትን እንለው ነበር እንወደው ነበር። ኖ በቃ አርእስቱ የሚመለከታቸው ሰዎች ብቻ ይግቡ። አርእስቱ የሚመለከታቸው እሺ፣ አርእስቱ የሚመለከታቸው ሰዎች ብቻ ይግቡ። ምንቴ ኤርሚ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? ለማያውቁ ሰዎች ነገራቸው ኦርቶዶክሳዊ መሆንህን። አዎ የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ። እሺ የኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ እያልን የዛሬ ጥያቄ። አዎ የኢትዮጵያ ኦርቶዶክስ ክህነት መጽሐፍ ቅዱሳዊ ነው ብለን እናምናለንም ነው። መልካም። የትኛውን እግዚአብሔር ቃል መሰረት ያደረገ ነው የእናንተ ክህነት? ያው እንግዲህ ሲጀምር የአፖስቶሊክ ሰክሰሽን የመጣው ከክርስቶስ ወዲህ ነው። ያው ቃሉ እንደሚለውም አፖስቶሊክ ማለት የሐዋርያት ቅብብሎች ስለሆነ ከዛ ጀምረን ማየት እንችላለን። ነገር ግን የት ነው የመጣው የእናንተ አፖስቶሊክ ቅብብሎች? ኤርሚ አንድ ሳታቋርጠኝ የሆነ 1-2 ደቂቃ ስጠኝና ላብራራለሁ። እሺ አይ ያወራን ስለሆነ ብዬ ነው። እሺ እና ከዛ በፊትም ኢትዮጵያ ማለት ወንጌልን ትከተል ነበር ብለን እናምናለን። ያው እንደሚታወቀው መቼ በተለያዩ የመጽሐፍ ቅዱስ ክፍሎች ለምሳሌ መዝሙር ዳዊት 68:31 ላይ ማየት እንችላለን። መጽሐፍ ቅዱስ ከያዝ ከኤርሚዬ ተባበረኛለህ? እሺ ምን ይላል መጽሐፍ ቅዱስ የላውጣኝ? ኧረ ችግር የለም እዚያ አወጣልሃለሁ። እሺ እኔ ስራዬ ስለሆነ ሰባኪነት እዚያ አወጣልሃለሁ።
ትችላለህ። አንተም ወደ ውስጥ የምትደበቅ መዝሙር 68 ነው ያልከኝ? መዝሙር 68 31 አንድ ልንገርህ ምናልባት ጥቅሶቹ ችግር የለም። አይ ያው ቆይ እያየን ቀስ በቀስ አትደራርበው። መኳንንት ከግብፅ ይወጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ያው እንግዲህ ከዚህ ጀምሮ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት እግዚአብሔር ኢትዮጵያን ያውቃታል፣ ህዝቧን ያውቃታል ማለት ነው። ብዙ ጊዜ በዛን ጊዜ የነበረችው ኢትዮጵያ አፍሪካ ነች ምናምን የሚል ምልከታ አለ። በእርግጥ ኢትዮጵያ በዛ ጊዜ ሰፊ ልትሆን ትችላለች በድሮው የመጽሐፍ ቅዱስ ትርጓሜ ላይ እንደተቀመጠው። ነገር ግን በመላው አፍሪካ እንግዲህ እንደምናየው ጥንት የሆነ አብያተ ክርስቲያን ያላት ሀገር እኛውን ያለንባት ኢትዮጵያ እንደሆነች ምንም ጥርጥር የለውም። ጥንት ማለት ምናልባት ደግሞ በዳዊት ዘመን ማለት ነው። ከዳዊት ዘመን ከዛም በፊትም ጀምሮም ትንቢተ ኤርሚያስ ላይ መሄድ ትችላለህ። ኢቭን እንትን ላይም አለ በደንብ እንትን ያልከኝ። ስለዚህ በዳዊት ዘመን ኢትዮጵያ ቤተክርስቲያን ነበራት እያልከኝ ነው። እግዚአብሔርን ታውቅ ነበር። ህዝቦቹ እግዚአብሔርን ያውቅ ነበር። ያው ኢትዮጵያዊ ጃንደረባ ወይ ኤርሚ በዳዊት ዘመን ኢትዮጵያ እግዚአብሔርን ታውቅ ነበር ነው ያልከው። ጌታን ታውቅ ነበር። በትክክል ከዛ በፊትም ብለህ በኤርሚያስ ነው ያልከኝ። ትንቢተ ኤርሚያስ 39 ይመስለኛል። ትንቢተ ኤርሚያስ 39 ከ10 ጀምሮ ከ11 ጀምሮ እስቲ ሐሳቡን ንገረኝ። ትርፍ ስልክ ስለሌለኝ ኤርሚ ያታውጣልኝም አንዴ። ነገር የለም 39:10 እኔ አወጣላለሁ። ሐሳቡን ንገረኝ እኮ ነው ነብዬ። ምን ሐሳቡን ብትነግረኝ ልረዳ ስለፈለኩ ነው። ያው 39:10 አንዳቸው የሌላቸውን ከህዝቡ ድሆች ሁሉ የዘበኞችን አለቆን አቡዘረድን በይሁዳ አገር ወደታች ልክ ነው ወደታች ስለ ኤርሚያስ መፈታት ምንድን ነው የፈለከው? ሐሳቡ ምንድን ነው? ሐሳቡን ንገረኝ እንድረዳ። ወደታች ውረድ። እሺ ወርታች ወረድኩ። ያ እስቲ የአቤሜሌክ ተስፋ ሂድ። ያው እዚህ ጋር 16 ላይ ነው መሰለኝ። ስለ ኢትዮጵያ ኢትዮጵያዊ ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚህ ከተማ ላይ አመጣለሁ፣ በዚያም ቀን በፊት ይፈጸማል። ይህ ማለት እንግዲህ እግዚአብሔር በተለያዩ ሰዓታቶች በተለያዩ ሰዎች ወደ ኢትዮጵያ መልእክትን ይልክ ነበረ። ያ ማለት እግዚአብሔር ኢትዮጵያን ያውቃት ነበር፣ ህዝቦቿም እግዚአብሔርን ያውቁት ነበር። ምንድነው ይሄንን ያልከው? ቆይ እንደ ድሃ ፍታት አታሯሩጠው። ምንድነው ይሄንን ያልከው? የእስራኤል አምላክ እሺ ስክሪፕቱን ዞር አድርገው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚህ ከተማ ላይ አመጣለሁ፣ በዚያም ቀን በፊትህ ይፈጸማል። እሺ እግዚአብሔር በተለያዩ ጊዜያቶች ለኢትዮጵያ መልእክትን ይልክ ነበረ። በአቤሜሌክ በኩል በተለያዩ ሰዎች በአቤሜሌክ በኩል ለኢትዮጵያ መልእክት ይልክ ነበር። ኤርሚያስ 39:16 ላይ ይሄንን አላየሁትም ነበር። ይገርማል። በአቤሜሌክ በኩል ለኢትዮጵያውያን ጌታ ነበር አይደል የሚልከው ለኢትዮጵያ? እግዚአብሔር መልእክት ይላክ ነበር። እዚህ ያለው ያኔ አይሰሙም፣ እዚህም ያሉትም ያኔም ያሉትም አይሰሙም ኢትዮጵያውያን። ኦኬ ይላክ ነበር ግን። ስለዚህ አቤሜሌክ ከዛ በፊት ደግሞ የሚገርም ነገር በሙሴም ዘመንም ኢትዮጵያ እግዚአብሔርን ታውቅ ነበር። በሙሴ ዘመን አንዴ እንግዲህ ጀምሬዋለሁ። የት አባቴ ሄዳለሁ ጽፋለሁ እንጂ በሙሴ ዘመን ኢትዮጵያ ጌታን ታውቅ ነበር ነው ያልከኝ? እግዚአብሔርን ታውቅ ነበር። እሺ እግዚአብሔርን ታውቅ ነበር ማለት እግዚአብሔርን ታመልክ ነበር ማለት ነው። በትክክል ኦሪት ዘኍልቍ 12 ኦኬ ዘኍልቍ 12 የሙሴ ሚስት ማለት ነው። እሺ ሌላ አለ?
አይ ቲንክ ዘፍጥረት ውስጥ አለ፣ እርግጠኛ አይደለሁም። 10 ቤቶች ውስጥ ሀሳቡ ዘፍጥረት ምንድን ነው ብሎ የሚለው ሀሳቡን ልረዳህ ነው። ካወቁት ላገዝ ይችላል። ምልክቶች አድርጌ ስላለፍኩባቸው አገኘዋለሁ ብዬ አስባለሁ። እናንተ ኢትዮጵያውያን ምንድን ነው እንደ ኢትዮጵያ ልጆች እናንተ እስራኤላውያን እንደ ኢትዮጵያ ልጆች አይደላችሁም ብሎ የሚለው ነው። ምን አልከኝ ኤርሚ? እናንተ ኢትዮጵያውያን እናንተ እስራኤላውያን እንደ ኢትዮጵያ ልጆች አይደላችሁም ብሎ ያለው ነው። የመልከ ጼዴቅ ነው እንደ መልከ ጼዴቅ ሳይሆን እናንተ እስራኤላውያን ለኔ እንደ ኢትዮጵያ ልጆች አይደላችሁም ምን ብሎ የሚለውን ቃል ነው እሱ ነው የፈለከው? አይ ቲንክ ኢትስ ጀነሲስ 14 ነው መሰለኝ ኤርሚ። ኦኬ ዘፍጥረት 14 እሺ። አብርሃም እና የጎዶሎ ጎሞር ሰዎች የተዋጉበት እሺ። አቤሜሌክ የተገኘው እሱ ነው። ኦኬ አቤሜሌክ በጣም ማወቅ ፈልግ ነበር ስለዚህ ሰው አቤሜሌክ ኢትዮጵያዊ ነው አይደል? ይሄ ሰው ኢትዮጵያዊ ነው አይደል? አቤሜሌክ አምና ሹር እንጃ እርግጠኛ አይደለሁም። ለምን ጠቀስከልኝ ታዲያ? ዘፍጥረት 14 ብለህ እነ ፕሮፌሰር ፍቅሬ ቶሎሳ እነ መምህር ዘበነ ሁሉ የሰው ኢትዮጵያዊ እንደሆነ የሚናገሩት አንተ አታምንም? ለማመን ሳይሆን እርግጠኛ አይደለም። እርግጠኛ ያልሆንኩትን ነገር ኢንፎ አልሰጠም ብዬ ነው። ኢቲኤል የሚባል ልጅ ነበረው ይላሉ። ኢቲኤል ኢትዮጵስን ወለደ። መጽሐፍ ቅዱስ ላይ ፎከስ እናድርግ ኤርሚ። ማለት ከመጽሐፍ ቅዱስ ውጭ ያሉ እንትኖችን ዘፍጥረት 14 ታዲያ ለምን ጠቀሰው አቤሜሌክ ብለህ ያጻፍከው? ዘፍጥረት 14 18 ላይ ያወጣልኝ እስቲ 14 18 ለዛ ነው። አየህ በቃ እንደዚህ በመረጃ የሚናገር ሰው ነው የምፈልገው። እውነት ዘፍጥረት 14 18 እሺ። የሳሌም ንጉስ መልከ ጼዴቅም እንጀራና ወይን ጠጅ አወጣ፣ እርሱም የልዑል እግዚአብሔር ካህን ነበር ይላል። ኢትዮጵያዊ ነው ተብሎ ነው የሚታየው። ኢትዮጵያዊ ነው ታዲያ የፈለኩት ኢትዮጵያዊ ነው ተብሎ ይታመናል በኦርቶዶክስ ማለት ነው። እናትና አባት አሉት አይደል? መልከ ጼዴቅን ነው አቤሜሌክን ሶሪ አቤሜሌክ አልኩኝ። መልከ ጼዴቅ ሶሪ እዚህ ጋር መልከ ጼዴቅን መልከ ጼዴቅ እናትና አባት አሉ። ያው ልጆች እንዳሉ ይታወቃሉ አይደል? እናትና አባቱ ማንና ማን ናቸው ልትለኝ ነው? አይ ከታወቁ ማለት ነው። ካልታወቁ ያው ልጆቹ ስለሚታወቁ በኦርቶዶክስ እናትና አባቱ ምናልባት ይታወቁ ከሆነ ለምሳሌ አሁን የኖህ ሚስት ሜቴ አይከን ነው የሚባሉት የደቡብ ጎንደር የጭልጋ ተወላጆች ናቸው ብለዋል ፕሮፌሰር ፍቅሬ ቶሎሳ። የተቀበሩት ፋሲለደስ ግንብ ስር ነው ሜቴ አይከን ማለት ነው። የኖህ የጻድቁ ነው ሚስታቸው ማለት ነው። እና የመልከ ጼዴቅስ እናትና አባቱ ይታወቃሉ ለማለት ነው። ምክንያቱም ልጆቹ ኢቲኤል እና ኢትዮጵስ ስለሆኑ እነዚህ አብረው ይታወቃሉ ለማለት ፈልጌ ነው። እግረ መንገዴ ካለ ሳትነፍገን ብትጠልልን እችንን ባቃት አሮን ነው ብቻ እኔ መጽሐፍ ቅዱስን እያጣቀስኩ ነው የምነግርህ። በየሆነ ሰዓት ላይ የሆኑ ሰዎች ላይ ያሳተሙትን መጽሐፍ ያነበብክልኝ ዲብላንክ ባታረገኝ ደስ ይለኛል። ዲባንክ ባታረገኝ ወደ መጽሐፍ ቅዱስ አይ እንደዛ ስላሉ ድንገት እዚህ ኢትዮጵያዊ ነው ብለህ ስላልክ በኋላ ላይ እናየዋለን። እሺ ገባኝ። ማለት ያው እውነትን ፍለጋ አይደለ ያለ ነው። ልክ ነው። ስለዚህ መጽሐፍ ቅዱስ ላይ መሰረት አድርገን ብንነጋገር ብዬ ነው ኤርሚ። እሺ ሌላስ ምንድነው የምንጽፈው? ያው እንግዲህ እነዚህ አሁን ጀስት አሁን አንተ ላቀረብከው ጥያቄ አፖስቶሊክ ሰክሴሽን ማለት የሐዋርያት ቅብብሎሽ የሚለው ሳይመጣ በፊት እግዚአብሔር ኢትዮጵያን ያውቃት እንደነበረ እና ህዝቦቿም ኢትዮጵያን ያውቁ እንደነበረ ለማመሳከር የነገርኩ የመጽሐፍ ቅዱስ ክፍሎች ናቸው። እና አይ ቲንክ ከ34 ኤዲ ይመስለኛል አፍተር ዴዝ ከክርስቶስ ሞት በኋላ ክርስቲያኒቲ ኢንትሮዲዩስ የተደረገው ወደ ኢትዮጵያ ብለን የምናምነው ታሪክ የሚነግረንም መጽሐፍ ቅዱስ ላይ እንደተጻፈው ዓመተ ምህረት ከ34 ዓመተ ምህረት በፊት ኢትዮጵያ ውስጥ ምን ነበር የሚመለከው? ያው እንደነገርኩ እንግዲህ አሁን የኢትዮጵያዊ ጃንደረባ
በንግስቲቷ ተልኮ ለአምልኮ ነው የተላከው። አክቹሊ የኢሳያስን መጽሐፍ ሲያነብ ታውቃለህ ብዬ አስባለሁ። እሱኛ አይደለም። ከዚህ ከ34 ዓመት በፊት ኢትዮጵያዊ ጃንደረባ አጎታችን ከመምጣቱ በፊት ወደ ኢየሩሳሌም ሄዶ ከመምጣቱ በፊት ምን ነበረ በኢትዮጵያ ውስጥ ሲመለክ የነበረው? በኢትዮጵያ ውስጥ ሳይሆን በዓለም በአጠቃላይ ያው እውነተኛ መንገድ ተብሎ ነው። ክርስቲያኒቲ እኮ እስከዛ ድረስ ማለት አሁን ከክርስቶስ በፊት ስለ ኢትዮጵያ ነው የጠየኩህ። ስለ ኢትዮጵያ ነው የነገርከኝ እኮ ልመጣልህ ነው። ያው የኢትዮጵያ ክርስትና እኮ ኖ አይደለም። ክርስትና በአጠቃላይ የመጣው ከክርስቶስ በኋላ ነው እና የኔ ጥያቄ ምንድነው? ወይት ምን ተይ፣ የኔ ጥያቄ ክርስትና ከየት ነው የመጣው አይደለም። ከ34 ዓመተ ምህረት በፊት ኢትዮጵያ ውስጥ ምን ነበር የሚመለከው? እኔ እየነገርኩህ እኮ ነው። ኢትዮጵያ ውስጥ ብቻ ሳይሆን በአጠቃሽ ኢትዮጵያ ውስጥ ይመለክ የነበረው እግዚአብሔር ነበረ። እሱም እውነተኛው መንገድ እየነገርኩህ ነው። አዳምጠኝ። እውነተኛ መንገድ ተብሎ ነበር የሚታመነው። የእውነት መንገድ ተብሎ እውነተኛ አምላክ ነበረ ተብሎ የሚታመነው። የእስራኤል አምላክን ነበር የምታመልከው። ኦኬ፣ የእስራኤል አምላክ የእስራኤል አምላክን ነበር የሚያመልኩት። ኦኬ፣ ይሄ ከሙሴ ዘመን ጀምሮ ነው ወይስ ከሙሴም ዘመን በፊት ነበር የእስራኤልን አምላክ ሲያመልኩ የነበሩት? ያው ከመጀመሪያው ጀምሮ እንግዲህ ኢትዮጵያ ስለ እንዴት ነው አሁን ኢትዮጵያን ስል ማለት እንዴት ነው ወንጌል ወደዚህ ምድር መጥቷል ነው ማለት? ከሙሴ አልጠይኩም። ከሙሴ ዘመን በፊትም ያመልኩት ነበር ወይስ ከሙሴ ዘመን ጀምሮ? እዚህ ጋር በሙሴ ዘመን ኢትዮጵያዊ ጌታን ታውቅ ነበር ብለሃል ማለት ታመልክ ነበር ወይ ቢስል አዋልከኝ። ዘኍልቍ መጽሐፍ ምዕራፍ 12 ጠቀስክልኝ። እኔ ጥያቄ ከሙሴ በፊት ኢትዮጵያ እግዚአብሔርን ታመልክ ነበር ወይስ ማምለክ የጀመረችው ከዚህ ከሙሴ ዘመን ጀምሮ ነው? እሱ ከኔ ዕውቀት ውጪ ነው እንጂ ኤርሚ እሱን ሹሮኝ መናገር አልችልም። ግን ይሄኛው ግን ማጣት ይችላል። በሌላ ጊዜ ይሄኛው ግን ባንተ ዕውቀት ነው ያለው። ስለዚህ ከሙሴ ዘመን ጀምረን እንበል። በእኔ ዕውቀት መሆን አለመሆን ሳይሆን ማውቀው ድረስ አይደለም ማውራው ማላውቀው ልክ ነው። ስለዚህ ከሙሴ ዘመን ጀምሮ ኢትዮጵያ ታመልክ ነበር አይደል? እግዚአብሔርን ታውቅ ነበረ እኮ። እግዚአብሔርን ታውቅ ነበር ማለት እግዚአብሔርን ታመልክ ነበር ብለኸኛል ቀደም። ታመልክ ነበረ ኦፍ ኮርስ ነው። እሺ፣ ምን ነበር የምታመልከው ከሙሴ ዘመን ጀምሮ ማለት ነው? እስራኤል ገና ወደ ግብጽ ምድር ወደ ከነዓን ምድር አልገቡም። ለአምልኮ ምን ነበር የሚያቀርቡት ኢትዮጵያውያን በዚያን ዘመን ለእግዚአብሔር? በኢትዮጵያ ውስጥ ኢትዮጵያውያን ለእግዚአብሔር በኢትዮጵያ ውስጥ ኢትዮጵያውያን በኢትዮጵያ አገር ውስጥ ለእግዚአብሔር ምን መስዋዕት ያቀርቡ ነበር ከሙሴ ዘመን ጀምሮ? ኦሬዲ መጀመሪያ በሙሴ ሕግጋት ይፈጸሙ የሚገቡትን ነገሮች ትፈጽም ነበር እንደማለት እኮ ነው። እነዚህን ነገሮች ለመረዳት አሁን እነዚያው መጽሐፍ ቅዱስ ላይ ኢትዮጵያ የሚለው ስም የተጻፈው በዛ ወቅት ነው። ኦፍ ኮርስ ሙሴ ደግሞ በኢትዮጵያ ምድርም ላይ የሆነ ሰዓት ላይ መጥቶ እንደነበረ መጽሐፍ ቅዱስ ይገልጻል። ጥያቄን አላገኘሁም ማለት ነው። ምን መስዋዕትን ታቀርብ ነበረ እኮ ማለት ወይ እያወቅህ ነው? ጥያቄን ለማደናገር ነው ወይስ እያወቅህ ነው እየቀለድክ ያለው? ይሄ ከሙሴ ዘመን ጀምሮ ያለው የኦሪት ስርዓት ነው አይደል? ትክክል። እሺ፣ በኦሪት ውስጥ ኢትዮጵያውያን በኢትዮጵያ ውስጥ ይሰዉ ነበር ነው ያልከኝ? ምን ይሉ ነበር? ኢትዮጵያውያን በኢትዮጵያ ውስጥ ለጌታ ይሰዉ ነበር ነው ያልከኝ? ይሰዉ ነበረ? አዎ፣ ያመልኩ ነበር ማለት መስዋዕት ያቀርቡ ነበር እያልከኝ ነው? በቃ ኢትዮጵያውያን በኢትዮጵያ ውስጥ ኢትዮጵያውያን ህዝቡ በኢትዮጵያ ውስጥ በሀገራችን ለእግዚአብሔር ያቀርቡት የነበረው መስዋዕት ምን ነበረ? የሙሴ ሕግ የሚገልጻቸውን አሁን ይሄ እኮ አሁን አውት ኦፍ ቶፒክ ነው። ለምን እዚህ ውስጥ ራሱ እንደገባ አላውቅም። በሙሴ ዘመን ብለኛው በሙሴ ዘመን ኢትዮጵያውያን ጌታን ታውቅ ነበር ብለስተኝ። ይሄ ማለት ታውቅ ነበር ማለት ምን ማለት ነው? ታመልክ ነበር ማለት ነው ወይ ቢስለ? አዎ ካልከኝ በኋላ ዘኍልቍ 12ን አጻፍከኝ፣ የሙሴን ሚስት ማለት ነው ሲፖራ የተባለችው። አሁን ስለዚህ በሙሴ ዘመን ጌታን እያመለከች ነበር ኢትዮጵያ ማለት ነው በሙሴ ዘመን። ስለዚህ ኦሪት ተሰጥቷት ነበር ጀምሮ በኦሪቱ ስርዓት ነበር የምትሰዋ የነበረው። አዎ የዛኔ እኮ ታዲያ እኮ የአዲስ ኪዳን ዘመን አይደለም እኮ የብሉይ እንጂ እኮ። እሺ፣ የኦሪቱ መሰጠት ለኢትዮጵያውያንም ጭምር ነበር እያልከኝ ነው? አዎ፣ የኦሪቱ ስርዓት ለኢትዮጵያ በጣም እየለጠጥከው ነው በነገራችን ላይ ቶፒኩን አሁን ኖ ለኢትዮጵያውያንም ለምን ከመጀመሪያው እውነት ልታሸሸኝ እንደፈለክ ባላውቅም፣ አይ ወንድምዬ ለኢትዮጵያውያንም ተሰጥቶ ነበር ነው ያልከኝ። ጨርሳለሁ። እሺ
እሺ አስጨርሳለሁ። እሺ ታስጨርሰኛለህ። የኦሪቱ ለኢትዮጵያውያንም በሙሴ ዘመን ተሰጥቶ ነበር ነው አይደል ያልከኝ? የሰማው ነው ነበር አይደል ያልከኝ? ይሄን ያልከኝ የጻፍኩትን ከየት ነው ያመጣው? የቱ ጋር ነው የተሰጠው? ምዕራፍ ስንት? የትኛው መጽሐፍ ላይ ቁጥር ስንት? የኦሪቱ ስርዓት ለኢትዮጵያውያን የተሰጠበትን ቦታ መጽሐፉን፣ ምዕራፉን፣ ቁጥሩን። ሙሴ በኢትዮጵያ አልነበረም? ነበረ። ይሄ መልስልኛል። ምዕራፉን፣ ቁጥሩን። ጥያቄን በጥያቄ ልመልስልህ ወንድምዬ፣ ምዕራፉን፣ ቁጥሩን። ዘኍልቍ 12ን አንብበው። ዘኍልቍ 12 ሲፖራ የተባለች ሚስት ምድያም ካህን የሆነ የእሱን ልጅ አገባ ነው ብሎ የሚለው መስዋዕት የለም እዛ ጋር። ሙሴ ሙሴ ማን ነው? ሙሴ እኮ የእግዚአብሔርን ቃል ኪዳን የተቀበለ ሰው ነው አይደለ? ሰው ነበር። ሙሴ ማለት ነብዩ መሐመድ ነው እንድልህ ነው። ነገሬ እንዳታበላሽ ወንድምዬ። የኔ ጥያቄ የኦሪቱ ስርዓት እንዳይጀምር አረ በስነ ስርዓት እናውራ እኮ። ታዲያ የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለህ ስትለኝ የመጽሐፍ ቅዱስን ክፍል ጥቅስ ስጠኝ ነው ያልኩት። የተሰጠበትን ክፍል ምዕራፍና ቁጥር ስጠኝ ነው ያልኩት እንጂ ሙሴ ማን ነው ምናምን ነገር ብሎ የሚል አይደለም ጥያቄ። ሙሴ ማን አገባ ምናምን ብሎ የሚል አይደለም ጥያቄ። የት ኖረ የሚል አይደለም ጥያቄ። የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለህ ስላልከኝ የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት ላይ ነው የተጻፈው ነው ያልኩት። ብሉይ ወይ አዲስ? የኦሪት ስርዓት እኮ እየመለስኩልህ እኮ ነው። አንተ አሁን እኮ መቀበል ስላልፈለግህ ነው ኤርሚ። የኦሪት ስርዓት ለሙሴ አልተሰጠም? እኔ ለኢትዮጵያውያን ነው ያልኩት። ለኢትዮጵያ የኦሪት ታዲያ ማለት አድመጠኝ። የኦሪት ስርዓት ለሙሴ ከተሰጠና ሙሴ ወደ ኢትዮጵያ ምድር ከመጣ ሙሴ ኢትዮጵያዊ ነው። ሙሴ ኢትዮጵያዊ አይደለም። ኢትዮጵያዊ ግን ስርዓቱ ተሰጥቶታል አይደለ? አድመጠኝ። ለሙሴ የኦሪት ስርዓት አልተሰጠውም አይደለም የጠየቅኩህ። የኔ ጥያቄ ለሙሴ አድመጠኝ። የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለህ አጽፈኛል። ለኢትዮጵያውያን ለሙሴ ነው የተሰጠው። ነገር አጠምዘዝ። ይኸውልህ ኤርሚያስ አንድ ነገር ልንገርህ። አንተ የሆነ ነገር ተሰጠህ፣ አንተ በእኔ ቤት መጣህ ማለት ያ የተሰጠህን ነገር ለእኔ ታስተላልፋለህ። ሚዩት አድርጌሃለሁ ወንድምዬ። ነገሩን አታቆርፍደው። ራስን የገባህበት የማትወጣበት አዘቅት ውስጥ ማለት ነው። ከገባህ መረጃውን አምጣ። ኦኬ። እዚያ ጽፈኝ ስታበቃ ለሙሴ አላልኩም ብለህ አትበለኝ። ሙሴ ኢትዮጵያዊ ነው አይደለም ብለህ አትበለኝ። ኦኬ። ሙሴ እስራኤላዊ ነው። ኦኬ። የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለኛል። ምክንያቱም በኦሪቱ ስርዓት ኢትዮጵያውያን በኢትዮጵያ ውስጥ ምንና ምን መስዋዕት ይሰዉ ነበር ብዬ ስልህ ይሰዉ ነበረ። ምክንያቱም የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ስለነበረ ብለኛል። ይሄ የኦሪቱ ስርዓት ለኢትዮጵያውያን የተሰጠበትን የመጽሐፍ ቅዱስ ክፍል ስጠኝ። ቶሎ በል ወንድሜ፣ ቶሎ በል። ምንቴ ማይክ ፍሪ ነው። ማይክ ሚዩት ነው። ሚዩት ስላደረኩ ማለት ነው። የጠየቁን ጥያቄ ቅድም እንነጋገርበት እንደነበረው ፈሩን ጠብቀን እናውራ። አንተም በኋላ ስጠይቀኝ በጠየቀኝ ጥያቄ መሰረት ነው የምፈስልህ። ጥያቄን ለጥያቄ የሚመጥን መልስ ነው የምሰጥህ። እኔም አሁን ለምጠይቀህ ጥያቄ የሚመጥን መልስ ስጠኝ። ቅድም እንደጀመርነው ማለት ነው። ጠይቅ ልመልስልህ። እሺ። ስለዚህ የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለኛል አይደል? በሙሴ በኩል አዎ። እስቲ በመሃል ላይ በሙሴ በኩል ኦኬ። ስለዚህ በሙሴ በኩል የኦሪቱ ስርዓት ለኢትዮጵያውያን የተሰጠበትን የመጽሐፍ ቅዱስ ክፍል ስጠኝ። በሙሴ በኩል ለኢትዮጵያውያን የኦሪቱ ስርዓት ተሰጥቶ ነበር ብለህ ስላልከኝ ይሄኛውን ክፍል ስጠኝ። እስቲ ቡክ ኦፍ አክትን ክፈትልኝ። ምዕራፍ ስንት? 8 ቁጥር ከ35 ጀምሮ ክፈትልኝ። ያው ፊልጶስም አፉን ከፍቶ ከፈተ። ከዚያን ጀምሮ ስለ ኢየሱስ ወንጌልን ሰበከለት። የኔ ጥያቄ ምንድን ነበር? የኔ ጥያቄ እኮ ልመጣልህ ነው። ውረድልኝ ወደታች። ውሃ ጠመቀው፣ ከዛ ወደ ሀገሩ ተመለሰ። ውሃ ጠመቀው፣ ወደ ሀገሩ ተመለሰ። የነብዩ ኢሳይያስን መጽሐፍ ወደ ደረሱ ጃንደረባው እነሆ ውሃ አጠመቀው። እሱን አይደለም የነብዩ ኢሳይያስን መጽሐፍ ያነብ ነበረ።
እዛ ወንጌላዊው ቀረበው መንፈስ ወደ ሰረገላ አለው ቀረበ የሚያነበውን ታስተውላለህ ብሎ ጠይቀው የሚመራኝ ሳይኖር አለው ከዛ ጊዜ ጀምሮ አድምጠኝ ኢትዮጵያዊ ነው እኔ እኮ አንዴ እኮ ልመጣልህ እኮ ነው ኤርሚ ጊዜ ስተኛ አንድ ደቂቃ ስተኛ በፊልጶስ እና በሙሴ ዘመን ያለው ርቀትን ታውቀዋለህ በጣም ብዙ ርቀት ነው ያለው እና ታዲያ ይሄ ሰውዬ አዳምጠኝ እኮ አስጨርሰኛ ወንድምዬ 1480 ዓመት ዘለመተ ስለ ፊልጶስ አታውራኝ ሙሴ የነበረበት ዘመን ሙሴ ከነበረበት ከ1480 ዓመት በኋላ ነው ፊልጶስ የነበረው ኦኬ 1480 ዘመን በፊት ያ ሰውዬ ወደ ኢየሩሳሌም ምን ሊያደርግ ሄደ አድመጣኝ ከዛ በፊት አይደለም ወንድሜ እማታውቀውስ ገብታ አታውራ ካወራህ ግን ልብ ብለህ ስማኝ ሙሴ የነበረው 1480 ፊልጶስ ከነበረበት ወይ ጌታ ከነበረበት ከ1480 ዓመት በፊት ነበር ሙሴ ነበር አልካድኩም ኦኬ ካልካድ እኔ እኮ እየረዳው ነው ልነግርህ ማለት ነው ካልካድ እዚህ ጋር ሙሴ እዚህ ጋር ሆኖ ሳለ ስለ ሙሴ በሙሴ በኩል ለኢትዮጵያውያን የኦሪት ስርዓት ተሰጥቶ ነበር ብሎ የሚለውን ይሄንን ሳታስረዳኝ ፊልጶስ ጋር መተህ ጌታችን በነበረበት ዘመን ማለት ከሙሴ እስከ ፊልጶስ የ1480 ዓመት ርቀት አለ ስለዚህ እዚህ ጋር ያለውን ሰውዬ ይሄን እዚህ ጋር ያለውን አገልጋይ ጌታን አገልጋይ ከመንገር በፊት በሙሴ በኩል ለኢትዮጵያውያን ስርዓት የተሰጠበትን ነገር ምክንያቱም ኢትዮጵያውያን መስዋዕት ይሰዉ ነበር ብለኛል በኢትዮጵያ ውስጥ እኔ እኮ እየመለስኩልህ ያለሁትን እኮ መረዳት ስላልፈለክ እኮ ነው ኤርሚ ፕሊዝ ያው ጥያቄ እየጠየኩ ነው ጊዜን አትፈጅብኝም ካልሆነ ከአቅምህ በላይ እንደሆነ ነው የምረዳው ማለት ነው ልበበላኝ አልፈለግም አሁንም 1 ደቂቃ ወይ 2 ደቂቃ ስጠኝና ላወራሳቸው ያወራን ነው ኮንቨርሴሽን ነው ያወራን ነው በኋላ አንተ ያወራን አይደለም ዲባንክ እያረከኝ ነው እንጂ ሳወራ እኮ ያቋረጥኩ ለጠይቁ ጥያቄ መልስ ስጠኝ የዚህ መልስ ስጠኝ መጀመሪያ ከዛ እንደፈለክ አውራ ኦኬ ለዚህ መልስ ስጠኝ ለዚህ ሙሴ እኮ ሙሴ አሁን እኔ እናንተ አሁን ቢሆን 1 2 እንባባል አሁን የሆነ ነገር ስጠይቃ አንተ መልስልኝ ስጠይቀኝ ልመልስልሽ ኦኬ ደስተኔ ብቻ እንዳወራ ስላልፈቀድክልኝ ማለት ነው ሙሴ ቃል ኪዳኑ እንደተቀበለ እናምናለን አድምጠኝ እነዚህን ያጻፍከኝ አንተ ነህ እነዚህን ስታጽፈኝ ቁጭ ብዬ ቀደም እየጻፍኩ ህዝቡ ሁሉ 1500 ሰው ቁጭ ብሎ ሰምተዋል እነዚህን አራቱን ነገሮች ማለት ነው አራቱን ነገሮች የጻፍኩት አለ ምክንያት አይደለም ስለዚህ ከአራቱ ከሙሴ ነው የጀመርኩት ገና የአቤሜሌክ አለ ከዛ በዳዊት ዘመን አለ ከዛ እንደገና ደግሞ እዚህ ጋር የመልከጼዴቅ አለ ይሄን ሁሉ የመተንተን ግዴታ እዚህ ጥቅሶች የሰጠው ለምንድን ነው እንዴ እኮ ጥቅሶቹ ላይ ደግሞ እኔ ጥያቄ ጠይቃለሁ ጥቅሶቹን አሁን እዚህ ጋር ጠይቀኝ እኮ ወይ ጥቅሱን አሁን እዚህ ጋር ምን ሰጣኝ ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 ነው አይደል ሰጣኝ ምን የሚለው በሙሴ ዘመን ኢትዮጵያ ጌታን ታውቅ ነበር ወይ ደግሞ ታመልክ ነበር ብሎ የሚለውን ክፍል የነገርከኝ ዘኍልቍ 12 1 ነው አይደል አው ኢትዮጵያ ማለት ያው እንደ የሆነ መላው ኢትዮጵያውያንን ብላ ታስበው ግን አው ሰብከን ቃል ኪዳን ተቀብሎ ስለመጣ ሙሴ ህዝቡ እንዲያየው ለፈተው ስለማቀው ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 ሙሴ ኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ እግዚአብሔርን ያውቁ ነበር ታመልክ ነበር ብሎ የሚለው 12 1 ይሰጣኝ ምን ይያልኩ ነው ምንቴ የጠቀስክልኝን ጥቅሶች አብራራልኝ ይያልኩ ነው እኔ ጽፌያቸዋለሁ ያው እዚህ ዘኍልቍ መጽሐፍ ምዕራፍ 12 አስጠቅሰኛል ኤርምያስ 39:16 አስጠቅሰኛል መዝሙር 68 አስጠቅሰኛል ዘፍጥረት መጽሐፍ ምዕራፍ 14 18 አስጠቅሰኛል እነዚህን አራት ምዕራፎች ማብራራት ለህዝቡ ማስረዳት ያንተ ግዴታ ነው ምክንያቱም አንተ ነው ያጻፍከኝን እንደ ተማሪ ከጻፍኩ በኋላ ትንተናው ላይ በልተንተንልኝ እዛ ክፍሉን ሄደና አንብብ አጻፍከኝ እንጂ እኮ ክፍሉን አላነበብንም አሁን እያነበብኩት በሙሴ ዘመን ኢትዮጵያውያን እስራኤልን ያመልኩ በሙሴ ዘመን እግዚአብሔርን እስራኤላውያን ያመልኩ እንደነበረ የሚናገር ክፍል የለውም ስለዚህ ጥቅሱ እና የጠየቁት አዳምጠኝ ላንብብልህ አዳምጠኝ ምኑን ነው የምታነበው ምዕራፍ 12 አነበብኩት አይደል እንዴ ቁጥር 1 እና ቁጥር 1 ውረድ ወደታች እስከ ቁጥር ስንት አሁን አንተ አሁን ኢትዮጵያውያን ግንታውን እያልክ ያለው አሁን አንተ እያልክ ያለው የኔንቶ ኢትዮጵያውያን በዛ ሰዓት እግዚአብሔርን አያውቁትም ነው ምንድነው እያልከኝ ያለው እኔን ጠይቀኝ በኔ አንተ የኔን ጥያቄ አንተ ለኔ የምታቀርበውን ጥያቄ ስትጠይቀኝ እኔ እምመልስልህን አያለው እዛ ጋር ማለት ነው
እኮ አሁንም እኮ ጥያቄ እኮ ግልጽ እኮ ስላልሆነልኝ እኮ ወዳጄ ጥያቄ ኢትዮጵያ ግልጽ ነው። እግዚአብሔርን አታውቅም ነው በዛ ሰዓት አድምጠኝ። እያልከኝ ያለኸው? በሙሴ ዘመን እስራኤላውያን ኢትዮጵያውያን እግዚአብሔርን ያመልኩ ነበረ፣ የኦሪቱ ስርዓት ተሰጥቷቸው ነበር ብለኛል። በሙሴ በኩል እንዳትስት ይኸውልህ፣ በሙሴ በኩል እዚህ ጋር በሙሴ በኩል የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር። አሁን እቺ የኦሪቱ ስርዓት ተሰጥቷቸው ነበር ያን ተጨማሪ ነች። ግን ኢትዮጵያ በዛ ሰዓት እግዚአብሔርን ታውቅ ነበር ካልከኝ፣ አዎ ያው ይሄንን እኔ ነኝ የጻፍኩት። የኦሪቱ ስርዓት አድምጠኝ። ይሄንን ከራሴ አውጥቼ ነው የጻፍኩት ወይስ ላይ ያልከኝ ነው የጻፍኩት? የመጨረሻ ቃልህ ነው ነው አይደለም? ይኸውልህ እኔ ቃል በቃል ነው ያልኩ ነገር አለ። ይሄንን አንተ ነህ ያልከኝ ወይ አይደለም? ብራዘር አዳምጠኝ እኮ እየነገርኩህ እኮ። አንተ ነህ ያልከኝ ወይ አይደለም? ይሄንን አዳምጠኝ እኮ እየነገርኩህ እኮ ነው። ካላዳመጥከኝ እንዴት ልነግርህ እችላለሁ? እግዚአብሔር ለሙሴ ቃል ኪዳንን እንደሰጠ እናውቃለን። እኔም አንተም አልጠየኩም። ይሄንን ሙሴ አዳምጠኛውን አልጠየኩም። የጠየቅኩም ብቻ ይሄንን አንተ አዳምጠኝ። እሺ ካልሆነ አስወርድሃለሁ። ካልሆነ አስወርድሃለሁ እኮ አዳምጠኛ። ይሄው እያዳመጥኩ ነው። ይሄንን እኔ ነኝ የጻፍኩትኝ ወይስ አንተ ነህ ያጻፍከኝ? የጻፍከው አንተ ነህ። እኔ ደግሞ ያልኩ እንደዛ አይደለም። ግን ቫይስ ቨርስ ኢንቨርስሊ ያልኩ ቃል ወደዚህ ቃል ይመጣል። የኦሪት ስርዓትን በኢትዮጵያ ተሰጥቶ ነበር የሚለው አንተ አሁን ልትለኝ ዳይሬክትሊ እግዚአብሔር አድመጣኝ። ስለካድክ ነው አሁን መልስህ። ኢትዮጵያውያን በኢትዮጵያ ውስጥ ምንና ምን ለእግዚአብሔር ይሰው ነበር ብዬ ስልህ በኦሪቱ ስርዓት ነበር የሚሰውት አልከኝ። እንዴት አንተ ነህ የጻፍከው? እንደዛ ስትጽፍ የነበርከው አንተ ነህ። የተናገርከው ነው የጻፍኩትኝ። የተናገርከው ነው የጻፍኩትኝ። የተናገርከውን ነው የጻፍኩት። ያልተናገርከውን አልጻፍኩም። የተናገርከውን ነው የጻፍኩት ወይስ አይደለም? የመጨረሻ ቻንስ። እቺን ካላመንክ ከኔ ጋር አታወራም፣ ታይ ትወርዳለህ። የተናገርከው ነው የጻፍኩት። አሁን እኮ ስለዛትክ እኮ አይደለም ነው ግቡ ብለህ እኮ የጠራህን እኮ አንተ ነህ። ከዛ በኋላ ስንነግርህ ደግሞ እየተቀበለ እታች ውረድ። የደብተራ ልጅ መጨረሻው ይሄው ነው፣ ስትያዝ ማለት ነው። አጽፎኝ ሲያበቃ መልስ አምጣ ብዬ ስለው መሄጃ ሲያጣው ጮኸ ማለት ነው። እንደ ወንዶቹ አጻፈኝ 4 ጥቅሶች መዝሙር 68 32 ትንቢተ ኤርምያስ መጽሐፍ ምዕራፍ 39 ቁጥር 16 ዘውልቁ መጽሐፍ ምዕራፍ 12 ቁጥር 1 ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 18 ይሄን ሁሉ መረጃ የሰጠኝ ለምንድን ነው? መልከ ጼዴቅ ኢትዮጵያዊ ነው ብሎኛል። አንድ በሙሴ ዘመን ኢትዮጵያውያን እግዚአብሔርን ያመልኩ ነበር ብሎኛል። ያውቁ ነበር፣ ያመልኩ ነበር ብሎኛል። የሰጠኝ ጥቅስና ያጻፈኝ ጽሑፍ አልተገናኘም። ኦኬ። በኤርምያስ መጽሐፍ ምዕራፍ 39:16 ላይ በአቤሜሌክ በኩል ለኢትዮጵያ መልእክት ይመጣ ነበር አለ። በነቢዩ በኤርምያስ ዘመን የነበረው ኢትዮጵያዊ አቤሜሌክ በእርሱ በኩል ለኢትዮጵያውያን መልእክት ይመጣ ነበር ብሏል። በአቤሜሌክ በኩል ለኢትዮጵያውያን መልእክት ይመጣ ነበር አለ። መድኃኒዓለም ክርስቶስ እንዴ! ደሞ ክደታችሁ ዳጸ ልሳን ነው እኮ የአንደበት ስህተት ነው ማለት አለብህ። ዳጸ ልሳን ነው፣ ተሳስቼ ነው፣ አይ እዚህ ጋር ይዝለለኝ ኤርሚ ብለህ ብትለኝ እኮ እየረዳው ነው። እስካሁን ድረስ እኮ እያስጨንኩ አይደለም። ግን እኔ ጋር አትዋሽ። በቃ ምንም ማዋሸት አያስፈልግም። እኔማ ቢሆን አልዋሽም። ይሄኛው ተሳስቼ ነው፣ ምን ተሳስቼ ነው ይሄኛው እላለሁ። ምንም ማንም አይስቅም። ካጻፍከኝ በኋላ በኦሪቱ ስርዓት ኢትዮጵያውያን በሙሴ ዘመን ኦሪት ስርዓት ተሰጥቷቸዋል ብሎ አለኝ። ሰኔ ጎልጎታ አንብቦ መጥቶ ማለት ነው። ሰኔ ጎልጎታ አንባቢ መጽሐፍ ቅዱስ ካነበበ ትውልድ ፊት ሊቆም አይችልም። እውነቴን ብዬ የምላችሁ ሊቆም አይችልም። እሺ፣ ስለዚህ የምትናገረውን አስተካክለህ ብትመጣ ናይስ ነው። አትካድ። ይሄን ካመንክ መልሼ አስገባለሁ። ይሄን ካላመንክ ግን አትገባም። ምክንያቱስ ራስ ስትናገር ነው የጻፍኩትኝ። የኦሪቱን ስርዓት ለኢትዮጵያውያን በሙሴ በኩል ብለኛል። በሙሴ በኩል ለኢትዮጵያውያን ተሰጥቶ ነበር ብለኛል። መረጃ ጥቅሱ ነው የጠየኩ። ስለ ሙሴ ሳትነግረኝ ከ1400 ሙሴ ከነበረበት ከ1480 ዓመት በኋላ የነበረውን ፊልጶስን አትንገረኝ፣ ወንጌላዊውን ማለት ነው። እሺ፣ ሌሎች ካላችሁ መምጣት ትችላላችሁ። ኦኬ፣ እድል ስጠኝ ኤርሚ። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። በዚሁ ሐሳብ ላይ ነው የምታወራው? ኦኬ፣ ቴንክ ዩ። እነዚህን ጥቅሶች እሱ የጠቀሳቸውን ታብራራልና እኔ ፊት እንዴት ደስ ይላል፣ እንዴት ደስ ይላል። ገላገለኝ መድኃኒዓለም። እሺ፣
የኦሪት ስርዓት በሙሴ ዘመን ተሰጥቷቸው ነበር ለኢትዮጵያውያን? እውነት ነው፣ ተሰጥቷቸው ነበር። ኤርሚ አቤት። ርዕሱን ግን ሳያየው አሁን የገባ ከሆነ ርዕሱን ይኸው መነሻው አይቻለሁ። ሀሳቡን ሲከታተል ቆይቻለሁ። ከጥያቄው ላይ መልስ ለመስጠት ልጁ ሲወርድ ወይ ከአቅሙ በላይ ሆኖበታል ወይ ሀሳቡ አልገባውም ብዬ ነው የገባሁት። ችግር የለው። እሺ በሙሴ ዘመን ለኢትዮጵያውያን ማለት የኦሪት ስርዓት ለኢትዮጵያውያን ተሰጥቶ ነበር በሙሴ ዘመን። እሺ በሙሴ ዘመን ልብ በሉ ወንድሞች፣ ሀሳብ እንዳይቀየር አዎ ብሎኛል። አዎ ብቻ ምትላት ነው። ኦኬ ምዕራፍ ስንት ቁጥር ስንት ላይ በሙሴ በኩል ለኢትዮጵያውያን ምዕራፍ ስንት የትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት ላይ? ምዕራፍ ቁጥር ምናምን ሳይሆን የምገልጽልህ ሎጂክ ልስጥህ እሱ ላይ በቃ የለም ማለት ነው። አለፍ ነው። አዎ ብለው ያለው ነው። በአጭር ቃል ደፋ ነው ማለት ነው። ሎጂክ የታላቁ ሙሴ በኦሪት ሕግ ተቀብሏል። ሙሴ በኦሪት ሕግ ተቀብሏል። ኢትዮጵያዊቱን አጥቷል። ከዛ ኢትዮጵያዊ ጃንደረባ ደግሞ ወዳጄ ተጠምቋል። ስለዚህ ኢትዮጵያን እግዚአብሔር ያውቃት ነበር። ጉሮሮህ ላይ ቆምኩብህ። ስርዓት ከሌለህ ሙሴ እንትን ተቀብሎ ነበር። ከዛ ደግሞ እንትናን አገባትና እንትና አላ ከዛ ደግሞ እንደዚህ ብሎ እንትና እንደዚህ አይደረግም። እሺ ወንድምዬ እንደዚህ አይደረግም። አዎ ብለህ ያልካትን እዚሁ ካጓ ጠፋውብህ፣ ሞነጫጨርኩብህ። ካፍህ የወጣው ቃል በ1800 ሰው ፊት ተዋረድክ ማለት ነው። ምክንያቱስ የእግዚአብሔርን ቃል ትተህ ሎጂክ ልትነግረኝ ሶሪ ሎጂክ ልታወራኝ። ማን ነው ሎጂክ አውራል? የእግዚአብሔርን ቃል አውራ። በሎጂክ ነው እንደ ኢትዮጵያውያን ሲያመልኩ የነበሩት። እንስጋ ሶሪ አይን ትቻታለሁ ቸኩዬ። በሎጂክ ነበር እንደ ኢትዮጵያውያን ሲያመልኩ የነበሩት። ማን ወንድምዬ እንዴ ምን ተፍረት የላችሁም እንዴ? ምነው እያወራችሁ ያላችሁት? ምንም እኮ አያስገድድህም። ሙሴ በሎጂክ አስረዷቸው ለጴንጤዎቹ ብሎ ነገራችሁ። ያለ አንብቡ ምን መጽሐፍ ቅዱስን የተረት መጽሐፍ እያነበባችሁ እየመጣችሁ አንድ ስትያዙ እንዴ ኤርሚ የሰጠውም እኮ አራቱም እኮ ጥቅሶች እኮ መጽሐፍ ቅዱሳዊ ናቸው። ስለምን ተረት ነው የምታወራው? ስለምን ሰኔ ጎልጎታ ነው የምታወራው? አብራራው ታዲያ ነው እንዴ ነገርኩ እኮ አንተ። ለምሳሌ እስቲ እንግዲህ ነገር በምሳሌ ይገባል አይደለ? ክርስቶስ በምሳሌ ሲያስተምር ነበር። እሺ ሚዩት አድርጌያለሁ። አብራራው። እኔ ዘፍጥረት 14 ዝም በል ኦኬ። አድመጠኝ። ዘፍጥረት 14:18ን ጠቅሰልኛል። ኦኬ ዘውልቆ 12 1ን ጠቅሰልኛል። ኤርሚያስ 39:16ን ጠቅሰልኛል። መዝሙር 68:31ን ጠቅሰልኛል። ከጠቀስክልኝ አብራራልኝ ብዬ ስልክ ማብራራው እኮ አንተ ስታደምጥ ነው። አድመጠኝ ምንቴ ፕሊዝ። እሺ የኦሪቱ ስርዓት ለኢትዮጵያውያን በሙሴ በኩል ተሰጥቶ ነበር ብለኸኛል አላልከኝም? ይሄን ካላመንክ ከኔ ጋር በቃ ብዬሃለሁ ብለኸኛል። ቴንኪው አመሰግናለሁ። በሙሴ በኩል ይኸው ጽፌዋለሁ ብለኛል። ቅድም ግን አላልኩም። አንተ ነው የጻፍከው አልከኝ። አይደለም መጨረሻ ላይ ነው ለኢትዮጵያውያን ቀጥታ ስትለኝ በሙሴ በኩል ነው ስለኝ ከላይ ጻፍካት። ኦኬ ብለኸኛል ከላይ ጻፍካት። ቴንኪው ብለኸኛል። በሙሴ በኩል እኮ የሚለው ነው ሙሴ ጽፌልሃለሁ። በሙሴ በኩል ተሰጥቶ ነበር። በሙሴ በኩል ለኢትዮጵያውያን የኦሪት ስርዓት የተሰጣቸው ምዕራፍ ስንት ቁጥር ስንት የትኛው መጽሐፍ ላይ? ኦሪት ዘሁልቁ እኮ አልኩ አይደለ? ዘሁልቁ ስንት 12 1 ያው ላብራራለህ ታዳምጠኛለህ? አንዴ ግን ማለት የምፈልገው ነገር ነበረ ኤርሚ። ብሎ ነገር የለም። የእግዚአብሔር ቃል ላይ ነው የምታወራው። ምንም የምታወራው ኖ አይገባኝ እኮ እሺ አነባዋለሁ። እሱን አይደለም ስለታችላሉት አንደኛ አይደለም አንዴ ታችላለህ ነው ለሁላችንም፣ ለኦርቶዶክሶችም ለፕሮቴስታንቱም እምነት ተከታይ እዚህ ጋር የመጣ ነው ልንማማር ነው፣ ልንበሻሸቅ አይደለም። ይሄ የነፍስ ጉዳይ ነው። መበሻሸቅ መሰዳደቡ ይቅርና እንማማር። እውነት እናንተ ጋር ካለ ማስተማር ነው፣ እውነተኛ ጋር ካለ መማር ነው። አለቀ። ሌላ ብሽሽቅ ሳይሆን የነፍስ ጉዳይ ነው፣ የዘላለም ህይወት ጉዳይ ነው እና እንማማር። ስድቡን ብሽሽቁን የተረቡን ተውትና እንማማር። እሺ ጥሩ ምክር ነው የሰጣቸው። ቴንክ ዩ። እሺ እና ዘውልቁ 12 ላይ ምን ይላል ኤርሚዬ? ሶሪ ወጥቼ ነበርና ይሄው እዚህ ፊት ለፊት ላይ አድርጌልሃለሁ። እንትን ይለኛል ተገድበኛለህ። ለዛ እኮ ነው እሱኛውን ሳነበው። ኖ አልገድብህም። ላስጠጋለሁ ወይስ ምንድነው? ወርታቻ ወርድልሃለሁ። እሺ ኦኬ
ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በእውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን አሉ። እግዚአብሔርም ሰማ። ማንን? አታስሩጠው። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሶስታችሁ ወደ መገኛችሁ ድንኳን ውጡ ብሎ ተናገረ። ሶስቱም ወጡ። ሙሴ እስራኤላዊ ነው። እነዚህ ሰዎች ግን ኢትዮጵያውያን ናቸው። አብሮት ያሉት ሰዎች አይደለ ኤርሚ? ሙሴና አሮን ማነው? አሮንና ማርያም። ሙሴ እስራኤላዊ ነው። አሮንና ማርያም ኢትዮጵያውያን ናቸው አይደል? አይደለም ሙሴ ነው፣ እንደዛ አይደለም። ሙሴም ኢትዮጵያዊቱን ሴት አግብቷልና ባገባት በኢትዮጵያዊቱ ሴት ምክንያት ማርያምና አሮን አሙት። ማርያምና አሮንማ ያሙት ናቸው እኮ እነሱ ምን አሉ? ኢትዮጵያዊ ሴትን ስላገባ ከማን አረ ኤርሚ እንትና የሆነ ትዊስት ለማድረግ እንትና ትበል አላርኩም። ማናቸው ኢትዮጵያውያን ናቸው ብለህ ያልከኝ ነው? ኖ ሚስቱ ነች ኢትዮጵያዊ። ያሙትማ አሮንና ማርያም ኢትዮጵያዊት ሴትን ስላገባ ነው። እንዴት ያው ጥቁርን ያገባል ነው ኢነሴንስ። ኦኬ ሚስቱ ብቻ ነች ኢትዮጵያዊ አይደል? እሺ ሚስቱ ኢትዮጵያዊ ነው። ሙሴ አዎ እሱ መጽሐፍ ቅዱስ ላይ አለ። ምን ቃል በቃል አለ። በኋላ ነው ያለም ብራዘርዬ ያው አለ እኮ ሙሴም ኢትዮጵያዊቱን ሴት አግብቷልና መቼም ሌላ ነገር አይደለም። ሚስቱ ነች አይደል? አግብቷል። ግድ የለህም። በኋላ ነው ያለን። ቀጥል። አሁን አውራ ከዛስ። እሺ እኔ አሁን የፈለኩት ምንድነው በሙሴ በኩል ለኢትዮጵያውያን የኦሪት ስርዓት ተሰጥቶ ነበር ብሎ የሚለውን ክፍል እንድታሳየኝ ነው። ቀጥል። ቁጥር 4 ለሙሴ ቃል ኪዳን ስለመሰጠቱ አንከራከርም። ቃል ኪዳን እንደተሰጠው አይደለ? አልጠየቅኩም። የኔ ጥያቄ አይደለም እኮ አይመበለኛ። አዎ በለኝ። የኔ ጥያቄ አይደለም። ታላቁን የእግዚአብሔር ሰው ኪዳን አልተሰጠውም፣ ከእስራኤል ጋር እግዚአብሔር ኪዳን አላቆምም ብዬ ማምን ሰው አይደለም ብራዘር። ማነው ምክር ሰው አይደለም፣ ማምን ሰው ነኝ እንጂ። ኦኬ ያ ማለት ያው እንደተቀበለ ተቀበለኝ። ምን ተጠራጣራለሁ ብራዘር? ምን ይጠረጠራል? በጣም ጥሩ። ስለዚህ የሙሴ እንግዲህ ሙሴ ኢትዮጵያዊትን ሴትን አግብቶ የተቀበለውን ቃል ኪዳን እንግዲህ ለእስራኤላውያን ከመንገሩ በፊት እውነታውን ለሚስቱ መንገር አይቀድምም ማለት ሚስቱ ኢትዮጵያዊ ነች። አሁን በጣም ኢዚ ዌይ የሆነ እንትን እኮ ነው። አሁን የሆነ አንድ ነገር የሆነ እንዴት ነው ወርድ ባይ ወርድ እዛ ላይ የሆነ እንዴት ነው እንደዛች ተብሎ ዲስክራይብ ካልተደረገ የኦሪቱ ስርዓት በሙሴ በኩል ለኢትዮጵያውያን ያልከው ለሚስቱ አላልከኝም። ለኢትዮጵያውያን ተሰጥቶ ነበር። ከዚህ አንተ የተቀበልከውን ስርዓት መጀመሪያ ላይ ሚስት ላይ ተግባራዊ ሳታደርግ እንዴት ለእስራኤላውያን እንዴት ትነግራለህ? ምን እንደማመጥ ሙሴ ኢትዮጵያዊቱን አገባ ሚስቱ። ኦኬ ሚስቱ ኢትዮጵያውያን ናች ብሎ የሚለው ገና ትልቅ ጥያቄ ኮስችን አለኝ። በታሪክ በዕብራይስጡ በኋላ ስለማፈርስብህ ማለት ነው። መጽሐፍ እናት ቋንቋ በተጻፈው ዕብራይስጡ በተጻፈበት ላይ ኢትዮጵያዊት ናት ብሎ የሚለው ኩዌስችን ስላለ ማለት ነው። እሱም በኋላ እናወራለን። አሁን ግን ለጊዜው ኢትዮጵያዊነትን አገባ ብሎ ይላል ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 ላይ። ኦኬ እኔ አሁን የጠየኩት በሙሴ በኩል የኦሪት ስርዓት ለኢትዮጵያውያን ተሰጥቶ ኢትዮጵያውያን ጌታን ያመልኩ ነበር ብለኛል አይደል? ቅድም እግዚአብሔርን እሱኛውን ጥቅስ ስጠኝ ነው ያልኩ። አሁን ያነበብክልኝ ጥቅስ ሙሴ ኢትዮጵያዊቱን አገባ ብሎ የሚል እንጂ የኦሪቱ ስርዓት ተሰጥቷቸው ኢትዮጵያውያን ያመልኩ ነበር ብሎ የሚል የለም። በምሳሌ ላስረዳ። አይ የለም ምንም። እኔ ምሳሌ መቼ ነገር አልገባ ብሎ አለኝ። አልገባ ብሎ ሲለኝ ነው በምሳሌ ያስተምር ነበር አይደለ? ክርስቶስ እኮ የዘርን አንተ ክርስቶስ ነህ እንዴ ታዲያ? አንተ ክርስቶስ ነህ እንዴ? እኔ አልገባ ብሎ ስላላቸው እሱ በምሳሌ ያስተማራቸው አልገባ ብሎ ስላላቸው ነው። እኔ አልገባ ብሎ ካለኝ አንተም አልገባ አለ እኮ ለዛ እኮ ነው በምሳሌ ላስረዳ ወይ እኮ ምልህ እኮ አንተ ስላልገባ ሊገባ ስላልቻለ እኮ ነው። ጊዜን አትፍጅብኝ ብራዘር። እኔ ነገሩ ኦኬ እንለፈው፣ ወደ ፖይንታችን እንሂድ። በቃ እንለፈው። ለምን እናልፈዋለን? እንዳልክ አልረዳልካ ማለት ቢሆን እንዴት ነው? የታለና ኢትዮጵያውያን በሙሴ በኩል ኦሪቱን ተቀብለውት ጌታን ያመልኩ ነበር ብሎ የሚለው ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 የጠቀስክልኝ ጥቅስ የታለ የሚያወራው? የታለ ይሄ ቁጥር የሚያወራው? የታለ? ይሄው ወድሞቼ ናቶች የታለ ቁጥር የሚያወራው? የሙሴ ሚስት ኢትዮጵያዊ እንደነበረች በሚስቱ በኩል አድመጣይ ሚስቱ ኢትዮጵያዊ መሆኗን ነው እንጂ የሚናገረው ኢትዮጵያውያን እግዚአብሔርን ያመልኩ ነበር ብሎ የሚል የታለ?
ወፍ የለም እኮ ልመጣልህ እኮ ነው እሱ ላይ እኮ ልመጣልህ ስለኮ በምሳሌ በብርሌ አትበለኝ ና የት አለ የቱ ጋር ነው ኢትዮጵያውያን ያመልኩት የነበረው ብርሌ እኮ ና በምሳሌ በብርሌ አትበለኝ የት አለ በቃ ሊገባ ስላልቻለ እንለፈው ወደ ፖይንታችን እንሂድ 2000 ሰው እኔ ባይገባኝ 2000 ሰው እዚህ ይገባዋል ሌላው ይገባዋል የት አለ ኢትዮጵያውያን ልብ በልና ስማኝ አይ ሆፕ 2000 ሰው ይረዱኛል አሚን ማለት በጣም ቀላል ነገር ነው እኔ ያልተረዳው 2000 ሰው አይረዳም ብራዘር ጠያቂውና አብሮ የሚሞግተህን ሰው አንተ የራስህ ማይንድ ሴት አለ ሌላው የሚረዳበት ደግሞ እንትና አምሮ አለው 2000 ሰው አንተ ቤት ገባ ማለት 2000 ሰው አንተ ጭንቅላት ነው ማለት አይደል ስለዚህ ምንድነው እያለ ነው ወንድሞች እናቶች ባጭሩ ይሄ የለም ተው ግዴ እንተክሰን እሺ እንቀጥል ወደ ነጥባችን እንቀጥላለን ወደ ዋናው ወደ ጥያቄው እንቀጥል ወደ አፖስቶሊክ ሰክሴሽን ይሄ አራት አለ አራቱም ማብራራት ግዴታ ነው 3 ይቀርሃል ኢትዮጵያዊ አቤሜሌክ ዘፍጥረት 14 ዘፍጥረት 14:18 ዘፍጥረት 14:18 40 ጊዜ በላይ በነገራችን ላይ መጽሐፍ ቅዱስ ላይ ከ40 ጊዜ በላይ ኢትዮጵያ ስም ጊዮን ወንዝን ከሚያጠጧት ማን ነው ገነትን ወንዝ ከሚያጠጧት ጀምሮ ኢትዮጵያ ስም ተገልጿል ይሄ ጉራ ነው ምድራችንን የገደለው አሁንና ብራዘር ተወሱና አንዴ መጽሐፍ መባረክ እኮ ጉራ እኮ አይደለም እኮ መባረክንማ አሜን ማለት ነው ታቶ አልኩ ብራዘር አሁን እኔም ኢትዮጵያዊ ነኝ ግን አሁን በጠይቃ አንድ በጠይቀ ሁለት አትመልስም ብራዘር ተወሱ ኦኬ ዘፍጥረት 14:18 ኦኬ የሳሌም ንጉስ መልከጼዴቅ እንጀራና የወይን ጠጅ አወጣ ይላል እርሱም የልዑል እግዚአብሔር ካህን ነበር ይላል ያጻፍከኝ ዘፍጥረት 14:18 ነው መልከጼዴቅ ይሄን እንለፈው ወይ ስልኬ ላይ ያሉትን መጽሐፍቶችን ማለት አለብኝ የለም ብራዘር ለምን እንደምናልፈው ለምን አጻፍከኝ ለምን አጻልፈከኝ ማለት ዕውቀቱ የለም ስለዚህ ስለ የመልከጼዴቅን ታሪክ ለማውጣት እኮ አልኩ ነገርኩ እኮ አሁን ድጋሚ መጽሐፍ ማውጣት አለብኝ መጽሐፉ ደግሞ ስልኬ ላይ ነው ያለው ነው ፒዲኤፍ ነው ያለኝ ከወጣው ደግሞ ማን የጻፈው መጽሐፉን አታውጣም ኢትዮጵያዊ ነው ብለኸኛል መልከጼዴቅ እሺ ጠብቀኝ አንዴ ቀጠብቀኝ እሺ ታብና ኮፒ ሊንክ ሼር አድርጉት ወገኖች ጸጋ ይብዛላችሁ ኦርቶዶክስ የኢትዮጵያ ኦርቶዶክስ ወጣቱን ዝም ብላ ነው ቁጭ አደረገችው ዝም ብላ ታቦት ሲወጣ ምንጣፍ አንጥፍ ትለዋለች ታቦት በማይወጣበት ሰዓት ላይ ጫት ይቀማል ኤርሚ ትርፎሪ አታውራ በቃ ለውይይት ነው የመጣው አይደለም ኖ ትርፎሪ አታውራ አያስፈልግም እንደዚህ አይነት ትርፎሪ አያስፈልግም አታችሁ ረግ ብራዘር ከፈለክ እኔ ደግሞ በቤቴ የተከለከለኝ በቤቴ ደግሞ አፌ ላይ ቆመ ትርፎሪ አታውራ ትላለህ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ሲወጣ ምንጣፍ አንጥፍ ትለዋለች ወጣቱን ታቦት በሌለበት ሰዓት ላይ ጫት ይቀማል መጽሐፍ ቅዱስ አንብቡ ብለው አይመክሯቸውም ወጣቱ ወንድሜ ልንገርህ አንብብ ምን መጽሐፍ ቅዱስን መጽሐፍ ምን ቅዱስ ኦርቶዶክሳዊ ወገኔ መጽሐፍ ቅዱስ አንብብ መጽሐፍ ቅዱስ ማለት መጽሐፍ ቅዱስ ማለት ይሄ ማለት አይደለም it's not መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ አይደለም ወንድሞች ይሄ በቤተክርስቲያኒቱ ስርዓት የጸሎት መጽሐፍት ነው መጽሐፍ ቅዱስ ማለት ይሄ ነው ይሄንን ቁጭ በልና ብሉይና አዲስ ኪዳንን ዝም ብለህ አንብብ ብራዘር ቤትን ዘግተህ አንዳንዴ ቲክቶኩንም ዘጋ አድርገህ አንብብ አንተ ካላነበብክ አንተ ካላወቅ ለልጆች ሌሎች ሰዎች ይነግሯቸዋል ማለት ነው ፕሊዝ ይሄንን አንብቡ ወንድሞች ኦርቶዶክሳውያን ወገኖች ይሄንን የእግዚአብሔርን ቃል ብሉይ ኪዳንና አዲስ ኪዳንና አንብብ በሚመጡ ዘመናት አይደለም አሁን እንኳን በጴንጤ ፊት መቆም አቅቷችኋል የኢትዮጵያ ኦርቶዶክስ ቤተክርስቲያን አተመችው ተረጎመችው እሰየው ኦርቶዶክስ ተረጎመችው ጴንጤ ያነበበው አንድ ሲጠየቁ አይመልሱም አራት አይነት ጥቅስ ያጽፈዋል ይሄኛውን ሲሆን ይዝለለኝ ይላል ካጻፈይ በኋላ የምን ይዝለለኝ ነው እንዴ እንትን የገመድ ዝላይ እኮ አይደለም የገባው ገጥመን ይላል ያገሬ ገበሬ ኢትዮጵያዊ ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 18 ላይ መልከጼዴቅ ኢትዮጵያዊ ነው አለኝ እጠይቅሃለሁ ይዝለለኝ የሚባል ነገር የለም ይዝለለኝ ገመድ ጫዋታ ስንጫወት እንደዛ ነው
ይዝላለኝ መምህር ይዝላለኝ። ስለዚህ ይሄኛው ምን የለውም። በጣም ይገርማችሁ እውነቱን እንገራችሁ። እዚህም ጋር ኢትዮጵያ አቤሜሌክ በነብዩ በኤርሚያስ ዘመን የነበረው በዮሲያስ ልጆች ዘመን ሁሉ ነበረ። አቤሜሌክ የንጉሥ አገልጋይ ማለት ነው። ኢትዮጵያዊ ነው ይላል። ልክ ነው። ጃንደረባ ነው። በነብዩ በኤርሚያስ ዘመን ማለት የዛሬ 2550 ዓመት አካባቢ ላይ የነበረ ሰው ነው አቤሜሌክ። ስለዚህ ምን አለ ወንድማችን? በአቤሜሌክ በኩል ለኢትዮጵያውያን መልእክት ይላክ ነበር አለ። ከእግዚአብሔር አቤሜሌክ ለኢትዮጵያውያን መልእክት ተናግሮ ያውቅ ነበር? ወንድሞች እናቶች፣ የለም። ለኢትዮጵያውያን እግዚአብሔር በዚያን ዘመን ተናግሮ አያውቅም። የተናገረውም ካለ በአቤሜሌክ ሳይሆን በሌሎች ነቢያት በኩል ተናግሯል። ይሄ ነው። አዎ ይሄ ነው። ስለዚህ ኢትዮጵያዊ አቤሜሌክ በአቤሜሌክ በኩል በኤርሚያስ ዘመን ለኢትዮጵያውያን መልእክት አይመጣም ነበር። ውሸት ነው። ውሸት። የቀደሙም ውሸት። በሙሴ ዘመን ኢትዮጵያ እስራኤል እግዚአብሔርን ታመልክ ነበር አሉ። ውሸት። ይሄኛውስ ውሸት። ይኸው እየዘጋውልን የሚሄደው ኦኬ። በመልከጼዴቅም የተባለው እዚህ ጋር ምንድነው? መልከጼዴቅ ኢትዮጵያዊ ነበር ብሎ ያለው ውሸት ብራዘር። የለም መልከጼዴቅ ኢትዮጵያዊ ነው ብሎ የሚል የእግዚአብሔር ቃል የተጻፈ የለም። በዕብራውያን 7 ላይ ሲናገር ዘርና ትውልዱ እናትና አባቱ ወይ ደግሞ ዘርና ትውልዱ አይታወቅም። ሰው አይደለም። አዎ ሰው ነው። እናትና አባቱ ዘርና ትውልዱ አይታወቅም። እናትና አባት ዘርና ትውልዱ ካልታወቁ ልጆቹ ከየት መጣ ብለው ነው ኢትዮጲስ ማነው እና ደግሞ ሶሪ ኢቲኤል ከዛ ደግሞ ኢትዮጲስ ነበር ብለው ያሉት እነ ፕሮፌሰር ማናቸው ፍቅሬ ቶሎሳ ኢትዮጲስ እንትና መልከጼዴቅ ኢትዮጲስን ወልዶ ኢትዮጲስ መልከጼዴቅ ኢቲኤልን ወልዶ ኢቲኤል ደግሞ ኢትዮጲስን ወለደ። ኢትዮጲስ ደግሞ እንትን ብሎ ኢትዮጵያውያን መጡ። ከየት ነው ያመጡት? ዘፍጥረት 14 እና ዕብራውያን 7 ነው። በሁለቱም ቦታ ላይ መልከጼዴቅ ተጠቅሷል። እናትና አባት የትውልድ ቁጥር የሉትም ይላል ዕብራውያን 7 ላይ። ሰውየው ሰው ነው። ልክ ነው። በመካከለኛው ምስራቅ በጥንት መካከለኛው ምስራቅ ይኖር ነበረ። ልክ ነው። አብርሃም በነበረበት ዘመን አበው ሕገ ልቦና ላይ የነበረ ሰው ነው። ልክ ነው። የልዑል እግዚአብሔር ካህን ነው። ምንም ጥርጥር የለው። ሻሊም በሚባል ቦታ ላይ ደቡብ ምስራቅ የእስራኤል ድንበር ባለበት ቦታ ላይ በተለይ መጥምቁ ዮሐንስ በሄኖን ሸለቆ ብሎ ባለበት በዛ ቦታ ላይ ያጠምቅ የነበረበት ቦታ ላይ እዛ አካባቢ ላይ ሻሊም የሚል ስም አለ የተጠራ። እዛ አካባቢ ይኖር እንደነበረ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ስለዚህ ኢትዮጵያዊ ነው አሉ ክሌም አድርጎ ማለት ነው። ወንድሞች እናቶቼ እናትና አባቱ የዘሩ ትውልድ ቁጥር አይታወቅም ይላል መጽሐፍ ቅዱስ። እነሱ ግን ኢትዮጵያዊ ነው። አብርሃምስ ኢትዮጵያዊ፣ ሄኖክስ ኢትዮጵያዊ፣ ኖህስ ኢትዮጵያዊ፣ ሚስቱ እሜቴ አይከን የጭልጋ የደቡብ ጎንደር ተወላጅ የተቀበረችው ፋሲለደስ ግንብ ስር ጎንደር። አዳም ኢትዮጵያዊ፣ ይናገር የነበረው ግዕዝ፣ የገነት መግቢያ ኢትዮጵያዊ በኢትዮጵያ፣ የሲኦል መግቢያ በኢትዮጵያ። የገነት መግቢያው በጣና በኩል ሲሆን የሲኦሉ መግቢያ በሄርታሌ በአፋር በኩል ነው ብለዋል። እግዚኦ እግዚኦ እግዚኦ። ቅዱስ ማርቆስ ኢትዮጵያዊ ዘበነ የተናገረው ማለት ነው። አፄ ቴዎድሮስ ሳልሳዊ የሚመጣው ኢትዮጵያዊ፣ ኢየሩሳሌም የኢትዮጵያ ግዛት፣ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም ብሎ ጆሲ ሾው ላይ ዶክተር ዘበነ ለማ ወጥቶ የተናገራት ቆንጅዬ ተረታለች። ቆንጅዬ ጥር ምጥን ያለች ተረት ለልጆች እንዳትከፍቷት፣ ለራሳችሁ ግን ቡናህንና ማኪያቶን ወይ ደግሞ ፈንዲሻ ነገር ይዘህ ክፈታት፣ ቀንህን ታራዝምልሃለች ማለት ነው። ቆንጅዬ ተረት ክሽን ያለች እንደ ሽሮ የተንተከተከች በትውልድ መካከል ተላልፋ የመጣች ጆሲ ሾው ላይ ቁጭ ብሎ